ዛሬ የምናወራው ስለ እግዚአብሔርን ስለማገልገል ነው። ግን ሰውየው የሚለው እሁድ መጥቶ አምልኮ ፕሮግራም ተካፍሎ መሄድ አገልግሎት እንደሆነ የሚያስቡ ሰዎች አሉ። እግዚአብሔር የፈለገው ያንን ነው። ጉልበታችን፣ ጊዜያችን፣ ትኩረታችን፣ ፍቅራችን ያለን ነገር ሁሉ ለሱ ኢንቨስትድ ሲሆን አይ ሆፕ አምልኮ የሚለው ወይም አገልግሎት እግዚአብሔር በሰጠኝ የትኛውም ነገር ምን እያደረኩ ነው? በቃ እኔ ያልሆነም የምላቸው ነገሮች መሃል አገልጋይ መውደዳችንን የምንገልጽበት ቦታ አገልግሎት ነው። የአገልግሎት ችግራችን የጀመረው ምናልባት የመውደድ ችግራችን ነው። ሰው የተፈጠረው እንዲያገለግል ነው። The first thing I say was Father let me serve you. ለምንወደው ሰው የምናደርገውን ነገር አናስብ። አገልግሎት ያሰኘው ኢንቴንሽኑ ነው። አገልግሎት ይወዳሉ የሚያገለግሉትን ግን አይደለም የሚወዱት። እግዚአብሔር መንግስት ውስጥ የሚደረገው ጆርኒ it's you with you አገልግለኝና አባረካለሁ ላይ እግዚአብሔር እየተከታተለን የሆነ ነገር ከኛ የሚጠብቅ አምላክ አለ። ሻሎም ተመልካቾቻችን፣ ይህ የምትመለከቱት የአርሚ ፖድካስት ነው። እንግዲህ እንደተለመደው ለየት ባለ መልኩ በተለያዩ ርዕሶች ወደ እናንተ መተናል። ዛሬ አብራችሁ ያለሁት እኔ ዳንኤል አብይና ቃል ኪዳን በላይ እንዲሁም ሊደሮቻችን ጋባምሃ ናርዶስ በላይ። ስለዚህ እንደተለመደው ደግሞ ዛሬ ለየት ባለ መልኩ ወጣቶችን ይጠቅማል ለወጣቶች ይሆናል ብለን በመናስባቸው ርዕሶች ላይ እንዲሁም ደግሞ ባለፉት ኤፒሶዶች ላይ እንዳስተዋወቅናችሁ አስክ አርሚ ቦት የሚላለን በቴሌግራም ቻናላችን ላይ እዛ ላይ የተጠየቁ ጥያቄዎችን እየሰበሰብን በእነሱ ላይ ርዕስ እያደረግን ወደ እናንተ መልስ የምናመጣ ይሆናል። ስለዚህ እዚህ ጋር ቶፒክ ድራምሮድ ዛሬ የምናወራው ስለ እግዚአብሔርን ስለማገልገል ነው። ሞስትሊ ስፔሲፊክ አድርገን እንደ ወጣት ወይም ደግሞ በወጣትነት እግዚአብሔርን ስለማገልገል ነው የምናወራው። ምክንያቱም ብዙ ጊዜ ወጣት ስንሆን የሆነ ሚስ አንደርስታንዲንግ አለ ስለ አገልግሎት። ፓስተሮች ብቻ ናቸው የሚያገለግሉት ብሎ የሚያስብ ሰው አለ። አገልግሎት ሲባል ግድ መድረክ ላይ መውጣት፣ ማይክ መያዝ፣ ሙሉ ጊዜውን መስጠት የሚመስላቸው ወጣቶች አሉ። እኔ ደግሞ ሳድግ እደርሳለሁ፣ አሁን ልስራ፣ አሁን ልሩጥ፣ አሁን ትምህርት አለ፣ አሁን ስራ አለ፣ ሳድግ ሳረጅ ሪታየር ሳደርግ አገለግላለሁ የሚሉ ወጣቶች አሉና ስፔሲፊክሊ መክብብ 12:1 ላይ ሲናገር የጭንቅ ጊዜ ሳይመጣ ደስ አሰኙም የምትላቸው አመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስባል። አየህ፣ የጭንቅ ጊዜ ሳይመጣ ነው የሚለው፣ ከመጣ አይደለም፣ ኢንኬዝ አይደለም። በጋ ብሎ ክረምት ዴፊኒትሊ እንደሚመጣ ይመጣል። ደስ አሰኙም እንደውም አምፕሊፋይዱ ሲናገር remember thoughtfully also your creator in the days of your youth for you are not your own but his before the evil days come or the years draw near when you will say of physical pleasures I have no enjoyment and delight in them ማለት አሁን ዲላይት የምናረግባቸው አሁን ፕሌዠር እንደ ወጣት ኢንጆይ የምናረጋቸው ነገሮች ኢንጆይ የማይደረጉበት ሲዝን ይመጣል። before that አለ ያ የጭንቅ ጊዜ ሳይመጣ ያ ደስ የማያሰኘው ጊዜ ሳይመጣ በወጣትነት ፕሌዠሩ እያለ ብዙ ነገር ማድረግ like ትኩስ ኃይሉ እያለ እግዚአብሔርን አስብ ይላል። ሰው ዛሬ በዚህ ርዕስ በወጣትነት እንዴት እግዚአብሔርን ማገልገል እንችላለን፣ ለምን እናገለግላለን፣ ከሌላው ህይወታችን ጋር እንዴት ባላንስ ማድረግ እንችላለን፣ እንዲሁም ደግሞ የተለያዩ ሐሳቦችን እያነሳን እናወራባቸዋለን። ኮንቨርሴሽኑን ለማስጀመር ያክል ብዙ ጊዜ ሰምታችሁ ከሆነ አይ ዶንት ኖ ያው በእኛ ቤተክርስቲያን አገልግሎት በደንብ የሚታወቅ ነገር ነው፣ በደንብ የምንማርበት ነገር ነው፣ በደንብ ካልቸር የሆነ ነገር ነው። ግን ወጣ ብላችሁ ስታዩ ግን አሁን ለምሳሌ እኔ አንዳንድ ሰዎችን ሳገኝ ታገለግላለህ ወይ ምናምን ስንል አዎ ይላሉና የምታገለግለው ስትሉ ስትጠይቁት ግን ሰውየው የሚለው እሁድ መጥቶ አምልኮ ፕሮግራም ተካፍሎ መሄድ አገልግሎት እንደሆነ የሚያስቡ ሰዎች አሉና they think አገልግሎት እሱ ምን እንደሆነ ጨምርሶ what's the definition of አገልግሎት ራሱ እግዚአብሔርን ማገልገል ነው። what's serving God የሚለውን ጀምርና ጸግሽ ምን ይመስላል? thank you so much እሺ እድሉን ስለሰጣችሁኝ ዛሬ ያው በጣም ትልቅ ኮንሰፕት ነው። እንደ ወጣትም ደግሞ ይሄንን ሐሳብ ልናወራው የሚገባ ሐሳብ ይመስለኛል ፐርሰናሊ። ያው እንደ ጀነራል ያው በደንብ እያወራንበት እንመጣለን። ሰው ከአገልግሎት ውጪ መሆን አይችልም። ጀስት እንደ ሐሳብ ስናነሳው ሰው የሚያገለግለውን አካል ይመርጣል እንጂ ከአገልግሎት ውጪ መሆን አይችልም። ማገልገል ማለት ኢንቨስት ማድረግ ለምሳሌ ጊዜህን፣ ጉልበትህን፣ ገንዘብህን፣ ዕውቀትህን አለኝ የምትለው ነገር ለሆነ ዓላማ ለሆነ ምክንያት
ኢንቨስት ማድረግ ነው necessarily ቸርች ውስጥ ተመጥቶ ወይም በዛ አንተ ቅድም ባልከው ኮንቴክስት ሁሉ መተን የሆነ ነገር በማድረግ ውስጥ ወይም ፕሮግራም በመካፈል ውስጥ ብቻ ያለ ነገር አይደለም። ስለማገልገል መጽሐፍ ቅዱስ ላይ ለምሳሌ አንደኛው ያለው ኮንሰፕት እስራኤላውያን በግብጽ 430 ዓመት በባርነት ተገዝተው በነበረበት ጊዜ እግዚአብሔር ሙሴን ሲልከው ወደ ፈርዖን ሜሴጁ በጣም ሲምፕል እና አጭር ነው አይደለ? ያመልከኝና ያገለግለኝ ዘንድ ህዝቤን ልቀቅ፣ ቤተክርስቲያን ይካፈል ዘንድ አይደለም፣ አምልኮ ይመራ ዘንድ አይደለም፣ ወይም ይሆኑ እኛ አገልግሎት ብለን በመናስበው ፍሬም ውስጥ ያሉ ነገሮች አይደሉም። ምን ሆነው ስለነበር ነው እግዚአብሔር ያመልከኝና ያገለግለኝ ዘንድ ያለው ካልከኝ ሙሉ ጊዜያቸው ሙሉ ጉልበታቸውን ሙሉ ኃይላቸውን ኢንቨስት የሚያደርጉት ፈርዖን ሊሰራቸው ለሚሰራቸው ስራዎች አይደለ? ነፊቶም ነራምሴ ግብጽ ውስጥ ያሉት እነዛን ነገሮች ሁሉ የሚገነቡት እስራኤላውያን ናቸው። ጉልበታቸውን ገንዘባቸውን ብቻ ያላቸውን ነገር በሙሉ ኢንቨስት የሚያደርጉበት ቦታ ነው። እግዚአብሔር የፈልገው ያንን ነው። ጉልበታችን፣ ጊዜያችን፣ ትኩረታችን፣ ፍቅራችን ያለን ነገር ሁሉ ለሱ ኢንቨስትድ ሲሆን አይ ሆፕ አምልኮ የሚለው ወይም አገልግሎት የሚለው እሱን ይመስለኛልና አንደኛ ጴጥሮስ ምዕራፍ 2 ላይ ያለው ሐሳብ ከዚህ ጋር ይስማማል አይደል? እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ምክንያት አለው። የእርሱን በጎነት እንድትናገሩ፣ የእርሱን ኤክሰለንስ እንድትናገሩ፣ እሱ ማን መሆኑን እንድታውጁ። ብዙ ምህረት የተቀበልን ሰዎች ለተቀበልነው ምህረት ለተቀበልነው ፍቅር የምንሰጠው ምላሽ አይ ሆፕ አገልግሎት ብለን ጀነራል ዴፊኒሽኑ በጣም ብዙ ማብራሪያዎች ልናወራለት ልንሰጠው እንችላለን፣ ግን እንደመነሻ አይ ሆፕ ይሄ ይመስለኛል። ከዚህ የተለየ ሀሳብ የለኝም፣ ግን ያው ሰዎች እንደተማሩት መጠን አገልግሎት የራሳቸው የሆነ ዴፊኒሽን አላቸው ብዬ አስባለሁ። በአንደኛው ኢንድ ዳኒ እንደተናገረው ሰዎች እግዚአብሔርን ማገልገል የሚመስላቸው ቸርች መጥቼ ካመለኩ ከዛ ደግሞ በጣም ጀነረስ ሆኜ የተወሰነች መባ ከሰጠው ሩጫዬን ፈጽሜያለሁ ብሎ ሊያስቡ ይችላሉ። ከዛ ደግሞ to the other end ሌሎቹ ደግሞ የሚያስቡት አገልግሎት ማለት ትልቅ ጥሪ ተሰጥቶኝ ወይ ሐዋርያ ተብዬ ወይ አስተማሪ ተብዬ ወይ ፓስተር ተብዬ መድረክ ላይ ሁሌ እየወጣው መሰብክ ማስተምር ከሆነ ብቻ በቃ that's it ያ ነው አገልግሎት ብሎ በዛኛው ጽንፍ ደግሞ ያስቡታል። ግን ጸጋ እንደነገረን ያለንን የኔ የምንለውን ገንዘባችንን እድሜያችንን ዕውቀታችንን እግዚአብሔር የሰጠንን ታለንት ኢንቨስት የምናደርግበት ቦታ ማለት የአገልግሎት ቦታችን ነው። ትልቅ ፋንሲ አድርገነው በጣም ለጥጠነው ማየት የለብንም። ወይም ሲግኒፊካንትሊ መተን እግዚአብሔር ቤት ስላመለከን እያገለገልን ነው ማለት አይደለም። ግን እግዚአብሔር በሰጠኝ የትኛውም ነገር ምን እያደረግኩ ነው? እኔ ቤተክርስቲያን ውስጥ ከመገኘት የተነሳ ምን ፕላስ ሆኛለሁ? ቸርች የምንመጣው የሆነ ነገር ለመውሰድ ብቻ ሳይሆን እኔ ቸርች ከመምጣት የተነሳ ምን ሰጣሁኝ? በጣም ትንሽ ነገር ልትሆን ትችላለች፣ ግን ያቺን ነገር እኔ ኢንቮልቭ አድርጌያለሁ ብለን የምናደርገው የትኛውም ነገር ሊሆን ይችላል። እንግዲህ ያወራን ስንሄድ ደግሞ እንደብስ ብዙ ነገር እናነሳለን ብዬ አስባለሁ። ቢዩቲፉል ለመነሻ ያው ዲፋይን አደረግን። አይታችሁት ከሆነ ግን በእኛ ጀነሬሽን ላይ አሁን እኛ እድሜ ውስጥ ያሉ ወጣቶች ዩዥዋሊ ቸርች እኔንም ጨምሮ ድሮ አሁን ማገልገል አገልግሎት አስቀያሚ ሐሳብ ሳስበው ራሱ በቃ እኔ ያልሆንም የምላቸው ነገሮች መሃል አገልጋይ ወይ ደግሞ የሆነ እድሜ ኖሬ ስጨርስ 40 ምናምን ሴትል ሳደርግ ልጆቼ ወልጄ ምናምን ከዛም በኋላ እና ብዙ ሰው እንደዛ ነው የሚያስበውና አገልግሎት የሆነ ብዙ የሚጓጓለት የሚናፈቅ ምናምን አይነት ነገር አይደለም የብዙዎች የወጣቱ አስተሳሰብ ላይና ለምን ይመስላችኋል ወይታት ለምንድነው ወጣቶች አገልግሎትን እንደዚህ የሚጠሩት ለብዙ ነው የሚገፉት ብዙ ወጣቶች እና ቅድም ደግሞ አለማገልገል አይቻልም ብለህ ነበር ከሱም ጋር አያይዘ ነገርን ትንሽ ከዚሁ ጋር አለማገልገል አይቻልም ከሚለው ኮንሰፕት የምናገለግለው ዲዩቲ ስለሆነ ነው is it out of love ነው ወይንስ most people እንደሚያደርጉት እንደ ትራንዛክሽን I shall serve እና እግዚአብሔር ደግሞ እኔን ብለስ ያደርገኛል
የስ ግን ላይክ ብሌሲንጉን ፈልጌ ነው ሪሊ ማገልገል ያለብን ወይ ደግሞ ቁጣውን ፈርተን ነው ማገልገላችን ግዴታ ስለሆነ? ኦኬ ያ አይ ሆፕ በጣም ወሳኝ ሐሳብ ነው ያነሳችሁት። ለብዙም ሰው ሊሚቴሽንም የሚሆን ሐሳብ ይመስለኛል። አይ ሆፕ አገልግሎት የሚለውን ሐሳብ ያው ፋውንዴሽኑን በደንብ ቼክ ማድረግ ይፈልጋል። አሁን ለአገልግሎት ያለ ሚስ አንደርስታንዲንግ የሚመጣው ሁልጊዜ ክላሪቲ ችግር ስላለ ነው። ምንድነው አገልግሎት? ለምንድነው ማገለግለው አይደል? አገልግሎትን እንደ ግዴታ ማይ ከሆነ ስለ አገልግሎት ያለኝ አመለካከት በራሱ ልክ አይደለም። ቅድም እንደተባለው ወጣቶች ብዙ ጊዜ አገልግሎትን ይሸሻሉ ወይም ይሄ የሚያስር የሚገድብ የሚጨቁን ነገር ይመስለናል። ግን ምንድነው አገልግሎት ራሱ? አገልግሎት እኛ እንደሚመስለን ቅድምም እንዳነሳ ነው ፊት ለፊት የሚታይ የሆነ ነገር ብቻ ነው ወይ? አገልግሎት ኢቭን at its basic term ምንድነው? አገልግሎት ማለት ለምሳሌ መጽሐፍ ቅዱስ የሚያነሳልን ነገር አለ። አባት የሚወደው ልጁን እንደሚያገለግል ወይም ልጅ አባቱን እንደሚያገለግል አባታችንን ስናገለግል ስለ አባታችን ያለን አንደርስታንዲንግ ልክ ካልሆነ አገልግሎታችንም ችግር ውስጥ ይገባል። አገልግሎት ቅድም እንዳነሳ ነው ለተወደድንበት ፍቅር የምንሰጠው ምላሽ ከሆነ ለተቀበልነው ምህረት፣ ለተቀበልነው ቸርነት፣ ላየነው ፍቅር፣ ላየነው የእግዚአብሔር ርህራሄ የምንሰጠው ምላሽ ከሆነ አገልግሎትን በዚህ ወይ ካሰብኩት አገልግሎት ለኔ ስራ ሊሆን አይችልም፣ ሸክም ሊሆን አይችልም። የሆኑ ሰዎች ሲያዩኝ ማደርገው ሳያዩኝ ምተው ኢንፋክት ብድራት የምጠብቅበት ጉዳይ ከመሆኑ በፊት እኔ ራሴ የተደረገልኝ ነገር ኦቨርዌልም ያደርግ ነው ማለት ከአምሮ በላይ ነው። ልቀበል ከምጠብቀው ነገር በላይ የተቀበልኩት አይበልጥም ወይ? የተቀበልኩት ምህረት ያየሁት ምህረት ለማገልገል ልክ ሊዲያ መጽሐፍ ቅዱስ ላይ እነ ጳውሎስ ወንጌል ከነገሯት በኋላ አይደለ በጌታ ማመኔን ከተረዳችሁልኝ በቤቴ እንድትገቡ ፈልጋለሁ ብላ ሐዋርያት 16 ላይ ያንን እነ ጳውሎስን ሰርቭ ለማድረግ ያለው ልብ ግድ አለቻቸው ነው የሚለው አይደል? ከየት መጣ? የተደረገላት ነገር፣ የገባት ነገር፣ የተረዳችው ነገር። አሁንም ቢሆን ሁሉ ነገር ወደ ኋላ ሲመለስ እይታችን ከነገሩ ጋር ያለው ምክንያት it matters። ጌታ ኢየሱስ ጴጥሮስን ለምሳሌ ትወደኛለህን አለው። መውደዳችንን የምንገልጽበት ቦታ አገልግሎት ነው። ጴጥሮስን ያለው ጌታ ኢየሱስ ግልገሎቼን ጠብቅ፣ በጎቼን አሰማራ፣ በጎቼን መግብ የሚልበት ምክንያት መውደድ የሚታይ ስለሆነ ነው። ከመውደድ ተነስቶ የምናደርገው ማንኛውም ነገር የሚቆጠረው እንደ አገልግሎት ነው። ስለዚህ የአገልግሎት ይሄ አገልግሎትን ስናስብ የሚያስጨንቅ የሚከብድ ምንገፋው በእድሜያችን ኋላ የምናመጣው ከሆነ በእድሜያችን መጀመሪያ የምንወዳቸው ብዙ ነገሮች አሉ። ሰው የሚወደውን ነገር ያገለግላል። ለሚወደው ነገር ጊዜውን ኢንቨስት ያደርጋል፣ ጉልበቱን ኢንቨስት ያደርጋል። አገልግሎት የምትወደው ነገር ከሆነ necessarily ቸርች የሚባለው ኮንቴክስት ውስጥ መምጣት አይጠበቅብህም። ለምሳሌ ዮሴፍ እግዚአብሔርን ለማገልገል በእግዚአብሔር ሐሳቡ ስለመኖር አባቱና የሚያውቃቸው ሰዎች ያሉበትን ኮንቴክስት አልጠበቀም። አገልግሎት ማለት በልብህ የተሸከምከው አምላክህ አለ፣ የምትወደው ፍቅሩን ያየኸው የተሸከመህ አምላክ አለ። ይሄ ኦቨርዌልም የሚያደርግ ይሄ የሚያስደንቅህ ይሄ እለት እለት ግድ የሚልህ ከሆነ አለማድረግ አትችልም። necessarily ፕላትፎርሙ ይሰጥህ፣ በሩ ይከፈትልህ፣ እድል አልተሰጠኝም። ሰው ለሚወደው ነገር ጊዜ አያጣም፣ ቦታ አያጣም፣ የሆነ ነገር ፈልጎ ሲያደርገው ታያለ። አሁን የአገልግሎት ችግራችን የጀመረው ምናልባት የመውደድ ችግራችን አይደል? እግዚአብሔር ሲወደን ብዙ ነገር አድርጎልናል። እኛ ግን ስንወደው የምናደርገው ነገር አለ። የእግዚአብሔር ፍቅር ምንም ምክንያት የለውም በህይወታችን ላይ አይደል? ከፍቅሩ እሱ አስቀድሞ ወዶናልና ይላል፣ እኛም ደግሞ እንወደዋለን። እኛም እንወደው ከሆነ መውደዳችን የሚገለጥበት የትኛውን መንገድ we can call it አገልግሎት። ቸርች ውስጥ ሳንመጣ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ቤታችን ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። ስለምንወደው ነገር እያወራን ከሆነ እያገለገልን ነው። ስላገኘነው ነገር እያወራን ከሆነ እያገለገልን ነውና ይሄ ከግዴታ አንፃር ለምን ማለት አፍተሮል ምን እግዚአብሔር የኛን አገልግሎት እየበላ አይኖርም። ብናገለግለው የምንጠቀመው እኛ ነን። በማገልገል ውስጥ ያለው ብሌሲንግ አባት የሚያገለግለው ልጁን እንደሚታደግ ታደጋችኋለሁ። በማገልገል ውስጥ ያለው ብሌሲንግ ለኛ እንጂ እግዚአብሔር እኛ ባንኖር እኛ ባናገለግለው
ማለት የሚጨነቅ እንደው በቃ ራስ ምታት የሚይዘው ግራ የሚገባ አምላክ ስለሆነ አይደለም እና ግን ሰው ማገልገል ቢችል ከዛ ውጪ መሆን አይችልም ብለናል ግን እግዚአብሔርን ደግሞ መርጦ ቢያገለግል የምታገለግለውን መምረጥ መብት ነው አይደል እኔና ቤቴ ግን እግዚአብሔርን እናመልካለን አለ ኢየሱስ ሲናገር ግን ሰው አሕዛብን ማምለክ ይችላል አጋንንትን ማምለክ ይችላል ኤኒዋንን ማምለክ ኢኩቫለንት ወርዱ ማገልገል አይደል ስታመልክ ሮሜ 12:2 ላይ ያለው ቃል ይሄ ለአእምሮ የሚመች አምልኳችሁ ነው የሚለውን አዲሱ ትርጉም ላይ አገልግሎታችሁ ነው ይለዋል አምልኳችን አገልግሎታችን ነው ሰው የተፈጠረው እንዲያመልክ ነው ሰው የተፈጠረው እንዲያገለግል ነው ራሱን ማምለክ ይችላል ሰውን ማምለክ ይችላል ሲስተምን ማምለክ ይችላል አጋንንትን ማምለክ ይችላል ወይም እግዚአብሔርን ማምለክ ይችላል የምርጫ ጉዳይ ነው እግዚአብሔርን ለማምለክ ግን የሚያነሳሳን እግዚአብሔርን ለማገልገል ግን የሚያነሳሳን የተደረገልን ምህረት ካልሆነ ያየነው ፍቅር ካልሆነ የጌታ ኢየሱስ ክርስቶስ የመስቀል ላይ ሥራ ካልሆነ ሞቲቬሽኑ ሮንግ ነው ስለዚህ ሪዋርድ ጠብቀን የሆነ ነገራችንን አፕግሬድ ለማድረግ እግዚአብሔር ስናገለግል የበለጠ ይወደናል በአገልግሎት የተለየ እግዚአብሔርን ነገር አትራክት ለማድረግ ከሞከርን በራሱ ፌል የሚያደርግ መንገድ ነው ስለዚህ ሞቲቬሽኑ ፋውንዴሽኑ በደንብ ቼክ ቢደረግ እግዚአብሔርም የሚፈልገው ኖርማሊ አቬይለብል የሆኑ ቬዝሎች ነው አይደል ጎልደን የሆነ ቬዝል አይደለም አንዳንዶቻችን ምናልባት ቅድም ዳንኤል ከአገልግሎትን ወደፊት የምንገፋበት ምክንያት ብቁ አይደለሁም ግን ስለምናስብ ነው ግን እግዚአብሔር ብቁ ነገር መች ፈለገ መጀመሪያስ ብቃታችን ከእግዚአብሔር ነው አይደል ሁለተኛ ቆሮንቶስ ምዕራፍ 3 እንጂ እኛ በራሳችን የበቃን እንደሆንን ለማሰብ ራሱ አንበቃም ስለዚህ እግዚአብሔር መች ፈለገ እኛ አንዳንድ ጊዜ ምን ይሆናል አንተ ራስህ እንትኑን ትሰራዋለህ እግዚአብሔር የሚፈልገው እንዲ ነው ብለህ ታስብና ለዚህ ነገር አልበቃም ግን እግዚአብሔር የሚፈልገው በእውነት አንተ የምታስበው እንደሱ አይነት ነው ወይ ሚለውን ሐሳብ ስታስብ እግዚአብሔር መች ያንን ይፈልጋል እግዚአብሔር ኤኒዋን አቬይለብል የሆነ እንካጄን እንካግሬን እንካልቤን እንካይወቴን ልትጠቀመው ከፈለክ ትችላለህ የብዙ እግዚአብሔር ሰዎች ምስክርነት ይሄ ነው ጉልበታቸው አቅማቸው ኤክስፒሪየንሳቸው ልምዳቸው ሳይሆን በቃ ኮንቪንስ ያረጋቸው ልባቸው ውስጥ ገብቶ ያሸነፋቸው ፍቅር እንዲሆኑ ያደረጋቸው ነገር አለ ያ ነገር ነው እኛ አገልግሎት ብለን እነሱ ከፍቅራቸው ካላቸው በቃላት ሊገልጹት ስላልቻሉ ያንን ነገር በተግባራቸው በህይወታቸው ተሸክመው ለመሄድ ካሰቡት ከዛ ነገር የወጣውን ተግባራቸው ነው we call it አገልግሎት ጳውሎስ ግን ከሰማይ ለታየኝ ራእይ እንዴ ያላልኩኝ አይደል ያለው እዛ ደማስቆ መንገድ ላይ ያገኘው ብርሃን የተገናኘው ኢየሱስ የህይወቱን ዘመን መስመር ሁሉ ነው የቀየረው እና ከዛን ቀን ጀምሮ ላለው አገልግሎቱ ሁሉ እንደ መልህቅ ሆኖ እሱ ቀንቶ ነው ለእግዚአብሔር ነው የሚቀናው ግን ለካ እግዚአብሔርን ያሳደደ ነው ያ ሲገባው ለካ የሚያሳደደው የሚወደውን አካል ሲሆን ምን አደርግ ዘንድ ትወዳለህ አሁን ስለ ጸጋ ላስተምርልህ ሰዎች ልፈውስልህ አይደለም ምን እሱ እንድናደርግ የሚፈልገውን ማድረግ አገልግሎት ነው አሜዚንግ መድረክ ላይ መውጣት አይደለም የሆነ ነገር ማድረግ አይደለም እሱ እንድናደርግ እሱ የሰጠው ሚሽን አለ በአሕዛብ በነገስታት መካከል ስሜን የሚሸከም ቃይ በቃ እሱ የሚፈልገውን ያደርገናል በአገልግሎት እንጂ እኛ የምንፈልገውን አናደርግም ትልቁ ትግሉ እኛ የምናገለግልበትን ተርም ራሱ ጽፈን ስንሄድ ነው በቃ ለማገልገል ቅድመ ሁኔታዎቹ እንዲናቸው ምናምን ብለን የሚገለገለው አካል እሱ ነው አይደል የሚፈልገውን ካደረግን አገልግለናል አይሆን እሱኛው ኮንቴክስት ይመስለኛል This is actually powerful. I remember like growing up church in ያደኩት like ከ7 ዓመት ጀምሮና ስለ እግዚአብሔር ኢንፎርሜሽኑ ነበር ዳዲ ሁሌ እንደሚል I know a lot about God እና መድረክ ላይ ድል ስለሚሰጠን ኬሮ ምናምን እናቀርባለን ለእግዚአብሔር ምናምን ግን አይደለም just we had that chance rehearse እናረጋለን እናቀርባለን ይጨበጨብልናል ቤት ከፕሮግራም በኋላ እንጋበዛለን so it was fun ከዛ after a while ከኮቪድ በኋላ መሰለኝ really I had an encounter with God አንድ ፕሮግራም ላይና በቃ really ገባኝ ይሄ እንዴት ነው ከኢንፎርሜሽን አልፎ ኤፒግኖሲስ ሆነ like I saw God, His love. But the first thing I said was, Father, let me serve you. Wow. I don't even know agalgulut malet in detail. Yeah.
ምን አይነት አገልግሎት እንደነበሩ እንኳን አላውቅም ግን በቃ ልስራል ላገልግል let me do something ያልኩት and I guess knowing the person will make you want to serve I don't know ብዙ ነገር ጭንቅላቴ ውስጥ እየሄደ ነው ግን ባለፈው ኪሳብስበው ባለፈው እግዚአብሔር ሰው ቢሾፕ የኢቲሳክ የመጡ ጊዜ መንፈስ አባታችን ደግሞ ሪማይንድ ያደረገን ነበር ባለፈውና ትንሽ ልጅ አለችኝ አሉና እኔ አልጋ ያነጠፍኩ ላግዘ ብላ መጣች ከዛ በኋላ በቃ ያው በሷ አስተያየት ያገዘቻቸው ነው አልጋውን ያነጠፈች ነው ግን ያው ምን ልታረግ እንደምችል ማሰብ ትችላላችሁ it was a mess ከዛ ስትጨርስ ምን አርጋ እንደጨርሰሽ ባይታወቀ ብቻ ሲጨርስ ሄዳለ እናቷ አልጋውን እኮ ከዳዲ ጋር ነጠፈና I'm very proud and ብላ ነገረቻቸውና እሷ ከሄደሽ በኋላ አሉ እንደገና from scratch ሁሉንም ነገር ሲያስተካክል ነበር እኛም እንደዛ ነው ለእግዚአብሔር የምናደርገው ግን ያንን ነገር ያደረገችው ከምንም የተነሳ አይደለም ከፍቅር የተነሳ ነው ከአገልግሎት በፊት ልጅነታችን ይቀድማል ለዛ ነው ቀደም ቃሊ ስለ ኦብሊጌሽን ተናግረሽ ነበር ግን እግዚአብሔርን ለማገልገል የሚያነሳሳን የእግዚአብሔር ልጅ መሆናችን ነው እግዚአብሔር እንደሚወደን ማሰባችን ነው አገልግሎት ለኔ ፐርሰናሊ it's የላቭ ሪፕላይ ነው እግዚአብሔር እንደሚወደን ሲገባን I love you too ምንልበት ወይ ነው ሌላ በምንም መንገድ ልንገልጽለት አንችልም እሱ ይጠቅመዋል ይመልስልናል ወይም ይሄ ያረካል ብለን አይደለም ግን እዚህ ምድር ላይ እስካለን ድረስ the only way we can explain እግዚአብሔርን እንዴት እንደምንወደው ምንገልጸው በማገልገል ነው ለዛ ደግሞ ካልኩሌሽን የለውም የምትወዱት ሰው አካባቢ ስትሆኑ እኮ almost ነው ማሰብ ነው የምታቆሙት አይደል you just flow በቃ እግዚአብሔርም አካባቢ ስንሆን ይሄን አረኩ ይሄን አላረኩም ይሄን በዚህ ጊዜ አረጋለሁ ሳይሆን በቃ we will serve him በተገኘው በመንችለው እና ደግሞ ያንን ደግሞ እግዚአብሔር አይቶ ፐርፌክሽን ፈልጎ ይሄ እንዲያልሆነ ያንን ሚት ማድረግ አንችልም ለዛ ነው ይቆጥረናል ያለው እኛ አልጋውን አንጠፈን ከሄድን በኋላ በጣም ብዙ መንፈሳዊ አካላቶች መጥተው አይ ቲንክ ሪኮሬክት ያደርጋሉ ብዬ አስባለሁ ግን እግዚአብሔር የሚያየው የኛ ፍቅራችንን ምላሽ ነው ቅድም ጸጋም ተናግሮታል ለምንወደው ሰው የምናደርገው ነገር አንቆጥርም ጊዜያችንን አንቆጥርም ጊዜው እንደው ይሄድብናል አይደል ያው አንዳንድ ሰዎች ገንዘባችንን አንቆጥርም በደስታ ነው እንደው በመናደርገው ለዛ ሰው እና የምንፈልገው እንደውም ያን ለዛ ሰው የሆነ ነገር አድርገንለት የዛን ሰው የደስታውን ፊት የሆነ ነገር ስትሰጡት ገንዘቤ ምን ያህል ሄደ ሳይሆን ይሄን ስሰጠው ይሄን ሳደርግለት ፊቱን ማየት እንፈልጋለን ደሳለው እንደው ባንገኝ እንኳን እንደው ካፕቸር the moment ብለን ነው እኛም በቃ እግዚአብሔርን ስንወደው የምናረገው ያ ሰው ከእግዚአብሔር ጋር ኢንካውንተር ካገኘ በኋላ ቀደም ቃል ይብላለች I want to serve you because እሱን ካያችሁት በኋላ ዓለም አገልገል ዓለም አምለክ አይቻልም እሺ እኛን እኛስ እሺ ብዙ ነገር እግዚአብሔር አድርጎልናል what about the angels ለምንድን ነው throughout eternity worship የሚያደርጉት ምን አይተው ማለት ምንም አልተደረገላቸው በቃ they just get the privilege to be created በጣም ግላመረስሊ ከዛ ውጪ ምንም ነገር አልተገኘ አይታውት ዝም ማለት አይችሉም they just worship him አሁን የማይታውት ይሄ ሪዚስት ማድረግ የምችሉት ነገር አይደለም ስለዚህ አሁንም ሰው እግዚአብሔርን ካየው በኋላ ከእግዚአብሔር ጋር ኢንካውንተር ካገኘ በኋላ you can't be normal አለበለዚያ the encounter was not real ሰው ከእግዚአብሔር ጋር ከተነካካ በኋላ እንትን አይደለም እግዚአብሔርን ስለማገልገል ይርስ እንማራለን ግን በትምህርት ውስጥ we will impart the spirit እግዚአብሔርን የማገልገል ረሃብ እንጂ 1 2 3 ተብሎ ተቆጥሮ የሚነገር ነገር አይደለም የሆነ ሃንገር ውስጣችን ይገባል እና ያ ሃንገር ደግሞ through decades ሳይጠፋ አገልግላችሁ አይወጣላችሁ እንደውም ያገረሽባችኋል አርጋችሁ እንደማታውቁ ሆናችሁለት እንደማታውቁ ሰርታችሁለት እና ለዛ ነው ትልልቅ እግዚአብሔር ሰዎች አገልግለው እኛ ተገርመን እነሱ ግን ሲጠየቁ በቃ ምንም እንዳልጸሩ ምን ማለት ነው ልታስገድዱ ነው የሚያስበለው በቃ ቢያቆሙ ራሱ አሁን እኛ ጉዳችን ነው እኮ ግን እነሱ ምንም በቃ ለምን they had an encounter they want to do ምክንያቱም ሰው እግዚአብሔርን አይቶ ሬዚስት ማድረግ አይችልም እሱን ማምለክ
ስለሱ ማገልገል ለሱ ከመስራት ለሱ የሆነ ነገር ከመስጠት ወደ ኋላ ማለት አይችልም because he's too much ያንን ግሎሪ ሰው አይቶ ዝም ማለት አይችልም on top of that ደግሞ እኛ we have a personal encounter መላእክቶች እኮ ምንም personal encounter የላቸውም personally ለነሱ የተደረገላቸው ነገር የለም እኛ personally ልጄ ተብሎ ማለት አይኑ ይከታተለናል ይወደናል I don't think እኛ የእግዚአብሔርን ፍቅር experience እንዳደረግነው angels experience አድርገውታል ብዬ አላስብም እኛ ግን we have a personal experience ያ እግዚአብሔር ፍቅር liquid ሆኖ ልባችን ላይ ፈሷል ከዛ በኋላ እንዴት ነው ኖርማል መሆን የምንችለው ከዛ በኋላ እንዴት ነው እነዛን ሁሉ ጥያቄዎች የምናነሳው እንደዚህ ካረኩ በኋላ አገልግላለሁ እንዲህ ስለሆነ you won't do that yes you can't ሰው እኮ በመጠጥ ከሰከረ በኋላ መላእክት ቅዱሱን ነው የሚያውቀው ለዛ ነው በወይን ጠጅ አትስከሩ ግን መንፈስ ከሞላባችሁ በኋላ you just be out of control and you do everything for God እና ምንም ራሱ ባታደርጉ you just come ቤት ቸርች ትመጣላችሁ ሰላም ትላላችሁ ሳትጠየቂውን በተስተካከለሽ የተስተካከሉና በላስ ያስተካከላለን you just want to be around that አካባቢ ዳዊት እኮ ቀንቷል ዋኖስ ቤት አንተ ቤት ውስጥ ሆነሽ ነገር በሷ ቀንቷል he's a king he just want to be around ሰው ከእግዚአብሔር ጋር ተነካክቶ እዛ አካባቢ አለሙ ለእግዚአብሔር የሆነ ነገር ኢንቮልቭ አድርጎ የሆነ ነገር ለማድረግ ወደ ኋላ አይልም ያን ደግሞ እርግጠኛ የምትሆኑት የወጣትነት ይሄ ምንድነው ትኩሳት የሆነ ጊዜ የመጣ ነገር ቢሆን ይጣፋ ነበር እኔ I am a person እኔ ራሴ ያው ምስክር መሆን ይችላል almost there has እየቆጠርኩት ነበር last time there has been almost 13 14 አመት እየሆነ ነው since I have that encounter መቼ መማረሰ encounter እና እስካሁን እየጠፋ አይደለም እየባሰ ነው እየጠራ እንዴት ክላሪፋይድ እየባሰ ነው የሚሄደው ቻሌንጅ የለውም አልጋ ባልጋ ነው መንገዱ ሲሄዱ ወደ ሌላ ቦታ ነው በኋላ ነው ግን the fire won't stop because it's a love እግዚአብሔር is like እኛን የሚወድበት አወዳደድ እኛም እንደሱ እንድንወደው አድርጎናል በቃ he's in love with us ሲመቸው አይደለም የሚወደን burning love ነው ያለው እንደዛ የሚወደንን አምላክ እኛም በሴም ኢንካውንተር ካለን እንዴት ነው ሪላክታንት የምንሆነው እንዴት ነው ካልኩሌት የምናደርገው ሰው እንኳን ሰውን ሲወድ እኮ everything እኔ ደግሞ ኢንፋክት ዳሊን ሲናገር ከሰማነው ስለ አምልኮ ማለት ላየነው ክብር የምንሰጠው ምላሽ ነው ይላል ሰው ፕሮፐርሊ ያምልኳል የሚባለው ያየው ክብር ካለ ነው ሰናርዲም አሁን ያለችን እሱን ለአገልግሎት ያለን ብዙ ሚስ አንደርስታንዲንግ የመጣው ያየነው ነገር ስለሌለ ኢንካውንተር ያደረገው ወይም ካለም ኤክስቴንቱ በጣም ሎ እኛን ኢንፍሉዌንስ በሚያደርግበት ልክ ስላላደገ ሊሆን ይችላል እንጂ ያው ከሰማይ ለታየኝ ራእይ እምቢ አላልኩም እምቢ ማለት የሚችሉበት ብዙ ነገር እኮ አለ የሚያልፉበት ብዙ ነገር አለ ግን እለት የሚከብድብኝ ቅድም ናርዲ ያለችው ነበር እለት ይጨምራል እንደውም እለት አይበርድም ሶ ፊውል የሚያደርገው ፓወሩ ሪል ኢንካውንተር ነው እንጂ ይሄ የሆኑ ስዕሎች አይደሉም ይሄ ፋንታሲዎች ቅድም የተባሉት በማገልገል ውስጥ የሚገኘው ነገር ይሄ አውትዋርድ እንትና ኤክስፕሬሽን አለው አይደል አገልግሎት ወይም ብዙ ሰው ምናልባት ቤታቸውም ያሉ ተመልካቾቻችን ሲሰሙን አገልጋይ ሲባል የሚመጡ ነገሮች አሉ አይደል አገልግሎት ሲባል ቸርች ሲባል መድረክ ላይ የሚቆም ሰው እንደሱ አይነት ስዕል ይዘን ከሆነ አገልግሎት እንዲስከስ የምናደርገው ስንጀምርም የተሳሳተ ትራክ ላይ ነው የአገልግሎት የሚጀምረው እዛ ፕራይቬት ቦታ ላይ ካለን ኢንካውንተር በግላችን እግዚአብሔር የበራልን መንገድ ይሄንን አምላክ ያወቅንበት መንገድ ማንንም እስከማያስክደን ማንንም ሌላ ነገር እስከማያስረዳን የገባን ነገር እሱ ነገር በቃ ያለ ምክንያት እንድንሰራ ያለ ምክንያት ሰዎች ለምንድን ነው ብለው ለሰዎች ማስረዳት ባንችል እንኳን ግን ከውስጣችን የማይጠፋ ያ ነገር አለና እንደ ወጣት ሪላይ የምናደርገው የምንታመነው ወጣትነታችንን ከሆነ አንዘልቅም ግን ያ ኢንካውንተር እግዚአብሔርን በመጠባበቅ ውስጥ የመጣ ኢንካውንተር ግንኙነት ከሆነ ግን ወጣትነት አይደለም አንዳንድ ሰው ይመስለዋል የወጣትነት አሁን ስናገለግል ሰዎች እኛንም ሲያዩ ወጣትነት ይመስላቸዋል ግን በቃ ሰው ከቀጠለና ካልቀጠለ ልዩነቱ ይሄ ነውና I hope real ኮሩ ጋር ሄደን አገልግሎትን ማየት ቅድም ያልናቸው ፍቅሩ
ኢንካውንተሩ እግዚአብሔር ያደረገልን ነገር የገባል ልክ እነሱ ነገሮች ቼክ ቢደረጉ ኦብሊጌሽን በጣም ይሄ ኦድ የሆነ ተርሚኖሎጂ አፍተር ኦል እግዚአብሔር በኦብሊጌሽን የምታደርገው ነገር አይፈልግም ጀመር የመስዋዕት ጥረት የለበትም ሶ እግዚአብሔር በመታቀርበው ነገር በኩል ያለህን ልብ አይደለም ያየው እግዚአብሔር የትኛው ስጦታ ኢምፕረስ ያደርገዋል አይደል ኢሳይያስ 66 የመጨረሻው ምዕራፍ ላይ እኮ ሰማይ ዙፋኔ ነው አለ እግዚአብሔር ለማስደሰት የምትሞክረው አምላክ ኤክስትሪምሊ ነገር ሲፈልግ ሰማይ ዙፋኔ ነው ምድር እግሬ መረገጫ ናት ሲል ያው እግሩ ረጅም መሆኑን ለማስረዳት እንዳልሆነ ነገር ወላፈሰ ያባታችን እግዚአብሔር የሌለበት ስፍራ የለም እና ይህ የምትሰሩልኝ ቤት ምን አይነት ነው ማርፍበት ስፍራ ይቱ ነው ይሄንን ሁሉ እጅ ያልሰራችም ወይ እና እግዚአብሔር ሰው በሰራው በሆነ ነገር ውስጥ እንዲኖር ኤክስፔክት አታድርጉ አልኖርም ነገር ግን ወደዚህ ወደ ትሁት መንፈስ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው መለከታለሁ ሶ እግዚአብሔርን ኢምፕረስ የሚያደርገው አውትዋርድ ያለው ኤክስፕሬሽን አይደለም ኢንዋርድ ልባችን ውስጥ ያሉ ቅኝቶች ጌታን ጎትተው ያመጡታል እነዚህን አቲቲዩዶች መያዝ በቃ ለማገልገል የመጀመሪያው የመጨረሻው ቅድመ ሁኔታ ነው እና ይሄንን ሲሆን ሌሎቹ ነገሮች ፍሬዎች ናቸው እንጂ ሩት መሆን አይችሉም amazing powerful I think እግዚአብሔር ቤት ውስጥ የእግዚአብሔር ነገር ላይ ለዴፊኒሽን ብዙ ማተር የሚያደርገው ኢንቴንሽን ነው መነሻው ሐሳብ የልብ ሐሳብ ምክንያቱም አሸሮች ሊሆን ይችላሉ ሁለቱም ያኛውም መባ ያዞረ ነው ይሄኛውም መባ ያዞረ ነው ግን እግዚአብሔር ጋር ደርሶ ዲፋይን የሚያደርግበት መንገድ የተለያየ ሊሆን ይችላል ለዛ መጽሐፍ ቅዱስ ላይ ሰው እንደሚያይ እግዚአብሔር እኔ አያይም ማለት ሶ አንድ አይነት ነገር ያየ እግዚአብሔር የተለየ ዴፊኒሽን ሊሰጥ ይችላል ማለት ነውና ቅድምም እንዳወራ ነው ሶ it's not about the activity ማለት አገልግሎትን አገልግሎት ያሰኘው ኢንቴንሽኑ ነው ሲነሳ የተነሳበት መነሻው ነው አንድ እግዚአብሔር ሰው ሲናገር የሰማሁት እንደው ምሳሌ ምንድነው አንዳንዴ ለምሳሌ ቸርች ውስጥ የመስጠት ምናምን ፕሮግራም ይደረጋል አይደል ፓስተሩ ስጡ የሚልበት ኢንቴንሽን እና እግዚአብሔር ስጡ የሚልበት ኢንቴንሽን አንድ አይነት ኮኔክሽን ፓስተሩ የሆነ ፕሮጀክት የሚያስፈጽመው ስላለ ነው እግዚአብሔር ግን ስጥ እያለ ያለው ልብህን ቼክ ሊያደርገው ልብ ለሱ ያለው ልብ ላይ ነው እና ኢንቴንሽን ማተርስ እግዚአብሔር ጋር ነው አሁን እኔ አንዱ የነበረኝ ሚስኮንሰፕሽን እና ብዙ ቦታ ያለ ሚስኮንሰፕሽን ምንድነው ለምሳሌ ከልጅነት ጀምሮ ቃልም እንዳለችው ቸርች ውስጥ ስናደግ ምናምን እንሰራለን ይሁን ነገር እናገኛለን ምናምን እና አቴንሽን አለው የሰዎች ቫሊዴሽን አለው ምናምን እና አንዳንድ ሰዎች ጋር ደግሞ ሲሆን unfortunately አገልግሎት ላይ ብቻ ናቸው ጥሩ በጣም ጥሩ አይደሉም ትምህርት ጥሩ አይደሉም እና ይሄ the only place ያንን ቫሊዴሽን የሚያገኙት እና አንዳንድ ሰዎች አገልግሎት ይወዳሉ የሚያገለግሉትን ግን አይደለም የሚወዱት እና አንዳንዴ አለመቀጠል ከዛም ይመጣልና because I saw it in my life የሆነ ሄዶ ከዛ I dropped it እና ከዛ ግን ቼክ ሲደረግ ለከመጀመሪያው ነው it was because attention ጭብጨባ የቀነሰ ጊዜ you're going to be disappointed yes እና offended ወደ መሆን ወደ መሰልቸት ወደ መድከምና ግን ሄዶ ወደ ኋላ ሲታይ ኢንቴንሽኑ ላይ ሲታይ ከዛ ነው እኮ መጽሐፍ ቅዱስም ሲናገር ያ ቀን በመጣ ጊዜ ይፈትነዋል አለ ሰራው እና ቢፈተነው ግን በእሳት ነው አለ አንደኛው ባገዳ በሳር ሰርቷል አንደኛው ግን በወርቅ ሰርቷልና ኢቭን ይሄ ሰርቷል የሚባልበት ራሱ ኢንቴንሽንም ሊሆን ይችላል because እና እድሜ ልካችንን የሆነ ነገር ሰርተን ግን ኢንቴንሽኑ ልክ ካልሆነ እግዚአብሔር መዝኖት ቀለልክ ይላል እና ለተመልካቾች ብዙ ይሄ ሌላው ቶፒክ ጋር ከመግባታችን በፊት ዋናው ማተር የሚያደርገው መጀመሪያ ማተር የሚያደርገው ኢንቴንሽኑ ነው እና አሁን ብዙ እናንተ እንዳላችሁት ለዛ ፍቅር የሚሰጥ ምላሽ ፍቅር ከሆነ ከዛም በኋላ ያሉት ዲቴሎቹ ማለት እንችላለን ሲጀመርም ፍሬምወርኩ ይሄ ከሆነ ማለት ነው I guess sometimes ደግሞ before we get into it መጀመሪያ የሚያዩቸው ሰዎች አሉ so first we have to understand አገልግሎት ላይ ያሉት ሁሉ ፐርፌክት አይደለም yes of course እየተሰሩ ያሉ አሉ so like our level ራሱ ይለያያል አንዳንዱ ያለበት spiritual maturity character wise እና like አንዳንድ ሰው እያገለገለ
የሆነ ሲስት ምናምን ያዩና ማገልገል ማለት እንደዛ ከሆነ ይቅርብኝ ይላል so like አገልግሎትም ሆነ whatever it is like እግዚአብሔር መንግስት ውስጥ የሚደረገው journey it's you with you ስለዚህ እኔ እግዚአብሔርን ያየው ብቻ ነው ላደርግ የምችለው someone failed ማለት okay that's not the right place ማለት አይደለም or ደግሞ okay እነሱ ማጥፍተዋል so እኔም ማጥፋት ይችላል no that's her journey አጠፋችም አላጠፋችም እግዚአብሔር ይከሳቸዋል ይጠይቃቸዋል whatever it is God will deal with them ምክንያቱም አሁን I remember የሆነ ጊዜ የሚያገለግሉ ልጆች ነበሩና የሆነ ደግሞ ድክመት ነበረባቸው so like ሲመጡ it is like እግዚአብሔር the grace is unrepentable አይደል like አይጸጸትም በጸጋው so in that spot the grace works ከጀርባ ደግሞ ሳይዋቸው የሆነ ዲፋይል የሚያረጉት ነገር አለ because completely በቃ like አገልግሎት እንዲኮነ like everyone is fake really long በቃ ይሄ ፕሌስ የሚባልበት ፓርት አለና whatever it is ያ person እግዚአብሔር ይጠይቀዋል so ቅድም ነጸግሽም ይያሉት ነበር እግዚአብሔር የሆነ ታስክ ለመፈጸም ግዴታ እናስፈልገው if he wants to do it he can do it ግን like bless ሊያረገን like because he loves us bless ሊያረገን ፈለገና the only option ያለው አገልግለኝና አባረካለሁ like even አንተም ታገለግለኛል እህልና ውሃህን አባረካለሁ በሽታን ከቤት አርቃለሁ and you በዘር burn አይኖርም like you just serve me እና እኔ bless ላድርግ give me the chance to bless you ነው እግዚአብሔር ይያለን ያለው እንጂ የሆነ ነገር ካልሰራንለት የሆነ ነገር ከቀረ ምናም ነገር የሚጎዳ ማምላክ አይደለም so አገልግሎት is for us ብዙ ጊዜ ያለውን ኮንሰፕት ምንድነው እግዚአብሔርን እንደ ዲማንዲንግ አካል ነው የምናየው ብዙ ክርስቲያንስ በቃ አሁንም መጸለይ ነው አሁንም ማምለክ ነው አሁንም ቸርች መምጣት ነው እና ኦኬ ዋው እና እግዚአብሔር ሲያየን መጀመሪያ የሚያየው ይሄኛውን ፓርት ስለሆነ በጣም ያዝናል እና ከዚህ በኋላ ምንም ብታደርግ ኢምፕሬስድ አይሆንም because እግዚአብሔር የሚፈልገው መስዋዕትህን አይደለም አንተን ማለት የተደረገልህን ነገር ግሬትፉል መሆንህን ነው የሚያየው እና አንተ እንደ ፎር ግራንትድ በቃ ካላደረኩኝ ችግር ይገጥመኛል ስትል ኦሬዲ የክርስትናን ማዕከላዊ ሜሴጅ የሚሳርገው እግዚአብሔር እየተከታተለን የሆነ ነገር ከኛ የሚጠብቅ አምላክ አይደለም በፍጹም አብ እንዴት ያሉትን ይሻል ነው የሚለው መጽሐፍ ቅዱስ በእውነትና በመንፈስ አይደለ በእውነት ስለዚህ አምልኮህና አገልግሎት ዳይሬክትሊ የሚገናኘው ከእውነት ጋር ነው እውነት ደግሞ ከእውቀት ጋር ግንኙነት አለው አይደል እውነትን ታውቃላችሁ እውነት የምታውቀው ነገር ነው ስለዚህ በመታቀው ልክ መሰጠት በዛ ለምሳሌ አብርሃምን አገልጋይ እንግዲህ አብርሃምን እግዚአብሔር እንዴት ወዳጅ አብርሃም ይለዋል አገልጋይ ይለዋል ማለት በቃ ለብዙ ነገር አይከል የሆነ ሰው እንኳን በክርስቶስ ዛሬ አብርሃም ዘር ነው አብርሃም ከእግዚአብሔር ጋር ብዙ ሲጀምር የነበረውን አንደርስታንዲንግ እግዚአብሔር በዛ ጆርኒ ውስጥ እንዴት ይዞት እንደሄደ ከዛ ፋይናሊ the climax አይደለም የሚወደውን ረጅም ዓመት የጠበቀውን ነገር ሲጠይቀው የነበረውን ነገር አብርሃም ሲጀምር የነበረው አንደርስታንዲንግ አለ እግዚአብሔር ከአብርሃም ጋር መስራት የጀመረው ውስጡ ላይ ነው አመለካከቱ ላይ ነው እይታው ላይ ነው ላንተ the most important person እምሰጥህ ልጅ አይደለም እና እኔ ላንተ ጋሻ ነኝ የከበረ ዋጋ ነኝ ማለት ሂሪን ዘር እየመጣ እግዚአብሔር አብርሃምን የሚለው እንደዛ ምን ፈልጎ ነው ሌሎች ነገሮች ዲስትራክት እንዲያረጉት ስለማይፈልግ የልጅ መምጣት የልጅ መሄድ የረጅም ዘመን የጸሎት ጥያቄ መመለስ እንዳይገናኝበት ከእግዚአብሔር ጋር እኔ ከሁሉም ጋር አልገናኝም ብሎ በሱ ህይወት ትልቅ ሆኖ መቀመጥ የፈለገው እግዚአብሔር ስለሆነ በዛ ወይ ነው አብርሃምን ትሬን ያደረገው እኛም ይመስለን አሁን አገልግሎት መስጠት ከሆነ ለመስጠት ደግሞ ፋውንዴሽኑ መውደድ ከሆነ ጌታ ኢየሱስ ህይወቱን ነው አይደል የሰጠን ህይወቱን የሰጠን ግን ነፍሱን ስለወዳጆቹ አሳልፎ ከመስጠት ይልቅ አይደል ስለዚህ ፍቅሩ ነው መስጠቱን ያነሳሳው አብርሃም ኤግዛክትሊ የዚህ ሲምቦሊክ ምሳሌ ነው አይደል ብሉይ ኪዳን ኢቭን እግዚአብሔር አብ እንኳን አብርሃም እንኳን የሚወደውን ያንን ልጅ መስጠት ከቻለ ብሎ ነው አይደል ጌታ ኢየሱስን ለመስጠት የተነሳሳው ሶ ያ መስጠት ግን ከየት መጣ እግዚአብሔር ከአብርሃም ጋር ስራ አልሰራ
ብዙ ጊዜ ሐሳብ አልሰጠም አብርሃም በቃ ከኤሌዘርን በቃ ሊወርሰኝ ነው አላለም ወይም ደግሞ ሌላ ዘር አጋር ጋር የገባበትንም ጊዜ እናስታውሳለን ያንን ድካም ሁሉ እየታገሰ እግዚአብሔር ስቲል በአብርሃም ህይወት ሊነግስ የሚፈልገው እሱ እንደሆነ ይነግረዋል እና አብርሃም ፋይናሊ ሲጨርስ ታየዋል አይደል እግዚአብሔር መጣና ከዛ ልጅ ሰጠው ከዛ ግን ልጁንም ጠየቀው የምትወደውን አሁን ብዙ ጊዜ ስለምንሳሳ ነው እግዚአብሔር ዲማንዲንግ ወደ ተነሳውበት ሐሳብ ልመለስና እግዚአብሔር ዲማንዲንግ ስለሆነ አይደለም እኛ ስለምንሳሳ ነው አሁን አብርሃምን እኮ እግዚአብሔር መጥቶ የምትወደው ልጅህን ሲለው በጣም ፔንፉል ነው እግዚአብሔር ግን ምን አይነት አምላክ ነው ማለት የሚነሳ አምላክ ነው ወይ አንተ ደስ ሲልህ ደስ የማይለው አምላክ ነው ወይ አይነት ብለን ነው የምናስበው ግን ፍቅራችን ቼክ እየተደረገ እስከምን ድረስ ነው የምትወደኝ ጌታ ሆይ ሌላ ነገር ብትጠይቀኝ ችግር የለውም ይሄኛውን ግን I don't think so ብለን ሪዘርቬሽን ይኖረናል በቃ እዛ ድረስ ነው እግዚአብሔርን የምንወደው ማለት ነው እግዚአብሔር ልጅ ሊነሳው እንዳልሆነ የምታውቀው ሊሰዋው ሊያርደው ሲል በቃ አትረደው ይሶኬ ለኔ ያርዳዋል ኢንቴንሽኑ ነው ቼክ ያደርጋል yes ቀደም ያልነው ማለት ነው ሶ እስከምን ድረስ ልንታዘዘው እስከምን ድረስ ልንወደው እስከምን ድረስ ራሳችንን ልንሰጥ እንደምንችል ማወቅ ይፈልጋል በእኛ ህይወት ላይ የመገለጡ ልክ ይሄ ስለሆነ አገልግሎት ማለት ለሰዎች የሆነ ነገር እግዚአብሔርን ከሆነ ሼር የምናረጋቸው የምንናገርለት አካል በአል አይደለም ያው ነው የሚመጣ አምላክ ነው የሚገለጥ አምላክ ነው ግን የሱን መገለጥ የሚያነሳሳው የኛ መስጠት ለመስጠት የተነሳንበት ልብና መንፈስ ሳክሪፊሻል የሆነው ጊቪንጋችን ከፍቅር የወጣው ጊቪንጋችን የእግዚአብሔርን መንፈስ ምንለውን አኖይንቲንግ ምንለውን ሁሉ ነገር ፕሮቮክ የሚያደርገው እሱ የጌታ ኢየሱስ ክርስቶስን አይነት መስጠት የሰጠ ማንንም ሰው ስለሌለ እኮ ነው የጌታ ኢየሱስ ክርስቶስን አይነት ግሎሪ ያለው ማንንም የሌለው አይደል የአገልግሎት ምሳሌያችን ክላይማክሱ ጌታ ኢየሱስ ነው ምን ያንን አገልግሎቱን የሰው ልጅ የመጣው እንዲያገለግሉት ሳይሆን ለማገልገል ነው ነፍሱንም ስለብዙዎች ቤዛ አድርጎ ለመስጠት ነው ሳክሪፊሻል የሆነው ነገር እኮ በጣም ትልቅ ነው ግን ከምንድነው የመጣው ካልከኝ out of love አይደል ሁሉ ነገር ሄዶ የሚያጠነጥነው እዚህ ሴንትራል ፖይንት ላይ ነው ፍቅር ከሌለኛ እንደ ቆሮንቶስ 13 ይሄንን ነው የሚለው አይደል ተራራን የሚያፈልስ እምነት ቢኖረኝ ሰውነቴን ለእሳት መቃጠል አሳልፌ ብሰጥ ሁሉ ነገር ክሬዲት የሚሰጠው ዲስክሬዲት የሚያደርገው ነገር ላቭ ካደረግነው ነገር ውስጥ ማትረፍ የምንፈልገው ነገር ሲኖር አገልግሎታችን በዜሮ ይባዛል አገልግሎት አቅርበዋል ብቻ ሳይሆን መጠየቅ ያለበት ተቀባይነት አግኝቷል ወይ አይደል አሁን ማቅረባችንን አገልግሎት እንለዋለን አገልግሎት ግን ማቅረብ ብቻ አይደለም ፉሊ ያገልግለናል የምንለው ስላቀረብነው ነገር ብቻ ሳይሆን ተቀባይነት አግኝቷል ወይ ተቀባይነት ካገኘ ብቻ ምላሽ አለው ተቀባይነት ካላገኘ አቅርበዋል ግን ቃይል እንደሆነ ነው የምንሆነው ተናደደ ፊቱ ጠቆረ እንደውም ኃጢያት በደጅ ታደባለች ሁሉ ተባለ ቬሪሱ የወንድሙን ነፍስ ለመውሰድ ሬዲ ነበር even Deuteronomy ላይ if you remember እግዚአብሔር የተቆጣው እኮ you did not serve me like አገልግሎት አለኮ with gladness and joy gladly አይደለም ሰርቭ ያደርጋችሁ ዋው ክሪቲካል በጣም ክሪቲካል አሁንም ያገለገልን እግዚአብሔርን መቀጠል ካለብን ምናልባትም መከሩ ላይ ሰራተኛ መሆን ያለባቸው ብዙ ሰዎች መምጣት ካለባቸው ኢንስፓይሬሽናችን ፋውንዴሽናችን it matters ለመቀጠላችንም ለመቆማችንም ምክንያቱ እሱ ነው አይ የሚታየውን ባክአፕ የሚያደርገው የማይታየው ነገር ነው ለሱ ነገር we have to be sensitive እግዚአብሔር የሚፈልገውን ማረግ ከሆነ አገልግሎት የሚፈልገውን ለመስማት ጊዜ ያለን ወይ አገልግሎት የመሰለህን ማረግ ካልሆነ የሚፈልገውን ማረግ ከሆነ ምን ነው የሚፈልገው ስለዚህ አሁን የሚፈልገውን ካላወቅ የምታደርገው ነገር በሙሉ ግራውንድ አይኖርም መስሎኝ ነው ጌታ እኮ ይሄን ይወዳል who told you ማን ነገረህ እሱን እንደሚወድ ምናልባት ካንተ የሚፈልገው እሱን ባይሆንስ እና የሚፈልገውን ማድረግ ከሆነ according to እያንዳንዳችን ለምሳሌ ለኔ የሚፈልገውና ለቃል የሚፈልገው ይለያያል ቃል ስታረግ ያየዋትን ማረጌ እያገለገልኩ ለመሆን ኢቭን ጋራንቲ እኮ አይደለም
because እኔ እንዳደርግ እግዚአብሔር የሚፈልገው ነገር አለ አንዳንዴ የሚያስቀምጠን ቦታ አለ አይደል እዛ ቦታ መቀመጥ ነው አገልግሎት እንደ ከሌለ ምን አልሆንኩም ብለን ራሳችንን ስቴጅ ማድረግ አይደለም አንዳንድ ቦታ የሰውነታችን ክፍሎች ያሉበት ቦታ አይታዩም ግን ደሞ ኢምፖርታንት ስራ የሚሰሩት ናቸው ግን አገልግሎት ቪዚቢሊቲ ከሆነ መታየት ከሆነ ሰዎች አላዩኝም ኖቲስ አላረጉኝም ከሆነ ግን ልብ ውጪ ለመውጣት ቢሞክር ሳምባ ውጪ ለመውጣት ቢሞክር ምን ያህል ሜስ እንደሚፈጠር አስበው አገልግሎት እግዚአብሔርን መውደድ ከሆነ እግዚአብሔር የሚቀበለው ነገር ማድረግ ከሆነ ምንድነው እግዚአብሔር የሚወደው ነገር ምንድነው እኔ እንዳደርግ የሚፈልገው ነገር ምን ቦታ ተቀምጬ ሲያይ ነው ደስ የሚለው ያላስቀመጠኝ ቦታ ሲያየኝ ያዝናል ያስቀመጠኝ ቦታ ሲያጣኝ ያዝናል እሱን ቦታ ማግኘትና እዛ ቦታ ላይ ፋንክሽን ማድረግ እሱ አይ ሆፕ ሙሉ ይሄ በርናውት የሚለውን ሐሳብም የሚያጠፋ ይመስለኛል ማለት ነው so if you remember አርሚ ላይ ዳዲ መጥቶ ያስተማረን ጥያቄ እየጠየቁ ነበርና እስካሁን ድረስ እንድታገለግል after all of this challenges after all of this እንድትቀጥል ያደረገህ ምንድነው ሲባል ለእግዚአብሔር ያለኝ love እና passion ነበር ያለው እና like you have to have that passion እግዚአብሔርን ለማገልገል አብዛ you'll be dried out እና even ተቀባይነት እንዲያገኝ if you remember እንትን በብሉይ ኪዳን ጊዜ መስዋዕት ለእግዚአብሔር ሊያቀርቡ ሲሉ ያቃጠሉት ነበር እና fire symbolize የሚያደርገው divine acceptance ነው wow so like in your heart you have to have fire መስዋዕትም አገልግሎት ምንም ይሁን እግዚአብሔር እንዲቀበለው you have to do it diligently with passion with love አለበለዚያ ጠረጴዛ ላይ ያስቀምጦት እንደመሄድ ነው አይደርስም divine acceptance አይኖርም amazing it has to be fire there has to be love in it wow powerful wonderful so ብዙ definition ላይ ቆየና ለማለት transition ለማድረግ so አሁን define ስናደርግ አገልግሎት ከኢንቴንሽኑ ሲነሳ ነው አገልግሎት define የሚያደርገው ብለናልና ምን አይነት ሰዎች አሉ አንደኛው ጽንፍ አገልግሎት የትም ቦታ አገልግሎት ነው የትም ጋር ያለውትኝ አገልግሎት ነው የሚሉ ሰዎች አሉ so necessarily church ውስጥ ዲፓርትመንት ውስጥ ምናምን ማገልገል የለብኝም የሚሉ አሉ በዛኛው ጽንፍ ደግሞ በቤተ ክርስቲያን ስር ካልሆነ በክርስቶስ አካል ስር ካልሆነ እግዚአብሔር ምክንያቱም ፕሮጀክቱ ያለው ቤተ ክርስቲያን ላይ ስለሆነ እዛው ፓርት ኦፍ ኢት ካልሆንኩኝ እዛው ውስጥ የሆነ ፎርማሊ ቤተ ክርስቲያን ነው ዲፓርትመንት ውስጥ የሆነ ነገር ካላደረገኝ አገልግሎት አይደለም የሚባል ነገር አለ so where is the right thing መግባት አለብን ቤተ ክርስቲያን ዲፓርትመንት ውስጥ አገልግሎት አለብኝ እና ባልሆነስ is it okay ወይስ ለሁሉም ይለያያል እንደዛ አይነት ነገር አጠራርጋችሁ ናርዲ so I don't think የሆነ ፋይን ላይን አለው ብዬ አላስብም ዳዲ ፕሌስ ሲናገር ምንም ነገር ከተለጠጠ መበጠሱ አይቀርም so ጌታ ኢየሱስ ሲናገር I will build my church ነው ያለው እና when he's building his church የሆነ ብሎኬት እየገነባ ህንጻውን ይገነባል ማለት ሳይሆን ቸርች ውስጥ ያለውን ቤቲንግው ማጣጫ including the buildings including the church ውስጥ ያሉትን ሰዎች anything ያካተተ ነው ግን ያ ሲባል ሰው ቸርች ጣራ ውስጥ ገብቶ ቸርች ውስጥ ባሉ የተለያዩ ዲፓርትመንቶች ገብቶ ካላገለገለ ያገለገለ ነው ማለት አንችልም እንደዛ ብለን መዝጋት አንችልም ለምሳሌ መጽሐፍ ቅዱስ ላይ ዳንኤልን ብናይ አይደለም ቸርች ሄዶ ሊያገለግል አይደለም ቤተ መቅደስ ሊሄድ ራሱ በስደት ላይ ያለ ሰው ነው ነገር ግን እዛው በነበረበት የመንግስት ስልጣን ቦታ ላይ ሆኖ ግን ፐርሰናሊ ከእግዚአብሔር ጋር ያለው ፌሎሺፕ ነበረ ከዛ ለምድሩ ወይም ለእስራኤል እግዚአብሔር የተናገረውን ፕሮፌቲክ ነገር እንዲፈጸም ግን በሱ ሳይድ መሆን ያለበትን ነገር በሙሉ ግን እያደረገ ነው ቀደም ጸጋን ሲናገር ነበር it's not about the location ግን ያለንበት ቦታ የእግዚአብሔር ኪንግደም ዲቨሎፕድ እንዲሆን ምን እያደረገ ነው ለምሳሌ አስቴርን ይወት እነሱም the same way በስደት ላይ ነው ያሉት እንደውም ሲጀመር ማንንም ሰው አቅም እሷ አይሁዳዊም እንደሆነች እና ገብታም ያንን ሁሉ ያላይክ ንግስት ሆና ነገሩ እየሄደ ፋይናሊ ግን የሷ ህዝብ የሚሞትበት በጣም ፋይን ፖይንት ላይ መጣች የዛን ጊዜ ሪኩዌስት ቀረበላት ወጣ ማኒፌስት አድርጋ ብትልደጅ ምንም አታመጣም ህዝቧን ማዳን የምትችለው እንደ ንግስት ነው እና መርዶክዮስ የሚነገራት
ምን ይታወቃል ለዚህስ ቢሆን እዛ ቦታ ላይ ተቀመጥሽ ስለዚህ እግዚአብሔር ሁላችንንም ችምችም አርጎ ቸርች ውስጥ እንትን አርጎ ያስቀምጣናል ማለት አይደለም የተለያየ ቦታ ላይ ተቀምጠናል ግን እዛ የተቀመጥንበት ቦታ ላይ ለዚህስ ቢሆን የተቀመጥ ነው እሷ እንደ ንግስት ሆና ነበር ህዝቧን መታደግ የምትችለው ማለት yes እግዚአብሔር መዳን ከሌላ ቦታ ያመጣል ግን she was the perfect nominee ህዝቡን ለማዳን she was a very close person to the king very close ምንም ነገር ማችን ቀይርበት ሰው እዛ ፖይንት ላይ ተቀመጠችበትን አላማ ግን ከሳተች በቃ she missed the whole point it's not about እግዚአብሔር እሷን የሆነ ቆንጆ አድርጎ በቃ እዛ ንግስት ሆና ፋንሲ ላይፍ እንድትኖር fairy tale history ለመጻፍ አይደለም ግን he was trying to make her a way ስለዚህ እዛ ውስጥ ሆና እግዚአብሔር he was giving her an opportunity she's serving God even if she's a queen ግን ህዝብ የእግዚአብሔርን ህዝብ ግን ታደጋለሽ በስሟ ነው የእግዚአብሔር ቃል ውስጥ ቦክ ያላት wow because she did something ዳንኤልን የሚት በስሙ ነው የተቀመጠው ግን ምንም ቤተ መንግስት ውስጥ ቤተ መቅደስ ውስጥ ገብቶ ምንም ነገር ሲያረጋ ነው it's all about the intention የትም ቦታ እንቀመጥ ከዛ ሆነን ግን የእግዚአብሔር መንግስት ላይ ምን እየሰራ ነው ፖለቲክስ ውስጥ ያሉ ሰዎች ሊሆኑ ይችላሉ ኤጁኬሽን ላይ ያሉ ሰዎች ያለን ሰዎች ሊሆኑ ይችላሉ ሜዲሲን ህክምና ላይ ያሉ ሰዎች ሊሆኑ ይችላሉ ኢንፍራስትራክቸር ላይ የሚሰሩ ኤኒ ቦታ ይሆኑ ከዛ ወደ እግዚአብሔር መንግስት ምን እያደረጉ ነው እነሱ ዛ ከመቀመጣቸው የተነሳ ያ ቦታ ላይ የእግዚአብሔር መንግስት እንደሚፈልገው ነገሩ እየተቃኘ ነው የሚለው ነገር ቼክ ማድረግ መቻል አለባቸው የእግዚአብሔር መንግስት እዛ ቦታ ላይ መግዛት መቻል አለበት ቴክኒካሊ ቸርች ኢቭን አንዳንዶች ሰዎች ካላቸው የሥራ በርደን የተነሳ ቸርች እንኳን መታተንድ ለማድረግ የማይችሉ ሰዎች ሊሆኑ ይችላሉ ማለት ስላልፈለጉ ቦስት ስላደረጉ ሰው they can't ፊዚካሊ መገኘት አይችሉም ግን እዛ ያሉበት ፊዚካሊ ግን መገኘት የሚችሉበት ቦታ እግዚአብሔር እየሰራ ነው ወይ እነሱ እግዚአብሔርን ሪፕሬዘንት ያደርጋሉ ወይ ፋይናንሳቸው ሊሆን ይችላል ያላቸው ስልጣን ሊሆን ይችላል ያላቸው ድምጽ ሊሆን ይችላል ያላቸው ተቀባይነት ሊሆን ይችላል ያንዳንድ ሰው መልኩ ነው በቃ ፊቱ ሁሉንም ነገር ይነግራችኋል ያንን ፊት ካያችሁ ታምናላችሁ ተቀበላላችሁ ያ ነገር ምን እያደረገ ነው አንዳንዱ መልኩ ሊሆን ይችላል አንዳንዱ ንግግሩ ሊሆን ይችላል አንዳንዱ ታለንት የትም ቦታ ነው ግን are we building the church from wherever we are technically ዛው ተቀምጠናል ማለት አይደለም አሁንም ተመልሶ ኢንቴንሽን ጋር ይመጣል wonderful it's all about ለምትወዱት ነገር ሰዓት አታጡ አሁን ሪዲፋይን ከማረጋቸው አንዳንድ ነገሮች ማለት I am busy ሰው ካለ ነው ለምትወዱት value ሲስተሙን ይያያ amazing ለምትወዱት ነገር even if there is no time you make a time yes you make a time አሁን ለምሳሌ 7 ሰዓት ከሩብ ከሆነ ለዛ ለምትወዱት ሰው መስጠት ያለባችሁ 7 ሰዓት ከሩብ ላይ ከሆነ ከ7 ሰዓት ከሩብና በ7 ሰዓት ከሩብ ማለት ሌላ 7 ሰዓት you make a time ለምንወደው ነገር we make a time we give everything we have ስለዚህ ኢንቴንሽናችን ነው እዛ ቦታ ላይ ያለንበት ቦታ ላይ ተቀምጠን እግዚአብሔርን ሪሊ ከወደድ ነው እግዚአብሔር እንዳለ ያስታውቃል እዛ ቦታ ላይ ኤጁኬሽን ሲስተም ከሆነ ያ ኤጁኬሽን ሲስተም እግዚአብሔር እዛ ቦታ ላይ ቢቀመጥ ምን ያደርግ ነበር እኔ እዚህ ጋር ከመኖር የተነሳ የእግዚአብሔር ኪንግደም ላይ ምን ተፈጥሯል የሚለው ነገር እንሰራለን ስለዚህ I don't think we need to put it የሆነ የተለያየ ጽንፍ ላይ አስቀምጠን ማድረግ አለብን ብዬ አላስብም ያለንበት ቦታ ላይ what are you doing there ከዛ ደግሞ እዛው ቦታ ላይ ሆኖ እግዚአብሔርን ለማገልገል ረሃብ ያለው ሰው believe me he will come and serve something yes he won't የሆነች ታይም ታጣላችሁ ያላስ ሌላው ቢቀር መምጣት you can pray ለቸርች ለህዝብ ባለሽበት ላይቭ ኮኔክት ማድረግ እንችላለን ፖዚሽናችን ሳይሆን የጊዜ ማጣት ሳይሆን የልባችን ፖዚሽን actually እንትኑን አንደርስታንድ ማድረግ አለ በጣም ብዙ ሰው የራሱ ፐርፐዝ ያለው we have to embrace it የተፈጠርነው በአላማ ለአላማ it's all for God እና like ይሄ የኔን ሲጨርስ ወደ ያመጣለው ምናምን ይባል ነገር የለም እና if ያኔኛ 12 የጨረሰን ጊዜ ስንማር የነበረው ስለሆነ so like ያኔ ስንማር like and I remember I was praying field ለመምረጥ ጌታ tell me my purpose የቱ ጋር እንደሆነ የምትፈልገው not my vision እና like በቃ you have to understand በቃ ያለነው የተፈጠርነው በአላማ ለአላማ ነው so የትኛውን ፊልድ ላይ ብንገባ
የእግዚአብሔርን ዓላማ ልናስፈጽም ነው እዛ ጋር ያለን God planned us የሚኒስቴር ቦታ ላይ ሀገሪቷ ላይ በቃ እዛ ጋር ሰው አለኝ ገንዘብ አለኝ እዛ ጋር የማንቀሳቀሰው ነገር አለ when God wants የሆነ ነገር he has a person exactly wow እና እሱ ገንዘብ ይሆናል በሚሰራበት ጊዜ ራሱ እኮ ምንም ፕላን የለውም እዛ ቦታ ላይ ለመምጣት ግን በጋር የሚግባ ታስሮ የሚግባ ምንም ብቻ ግን እዛ ቦታ ላይ ግን እሱ መኖር ግዴታ ነበረበት ያን ያህል ስልጣን ከሌላችሁ እንዴት ነው አንድ ቤተሰብ 70 ምናምን ሰው ከሀገሩ ነቅላችሁ ትራንስፖርቴሽን ምግብ ከዛ አምጥታችሁ ደግሞ የሆነ ቦታ ላይ ስታስቀምጧቸው ስልጣን ማለት ማንንም ትጠየቃላችሁ who are you after all ይሄን ማለት ህዝብ የማይታወቅ ህዝብ አምጥታ እዚህ ታስቀምጣው ግን ያ አይነት ስልጣን ከሌለው እንደዛ ማድረግ አይችልም በዛን ጊዜ የነበረው ፈርዖን ምን ያህል አክሴፕት እንዳደረገው ማየት ትችላላችሁ ግን የእግዚአብሔርን ዲቫይን የሆነ ፕላን እያከናወነ ነበር በእንደዚህ አይነት መንገድ ገብተው መቀመጥ ነበረባቸው እስራኤል አንደኛ ፎር ሰርቫይቫል ሁለተኛ ከዛ በኋላ ለሚፈጠረው ነገር የትም ቦታ ነው ቅድም ቃል እንደነገረችን we must be an active button wow የትም ቦታ ላይ እግዚአብሔር የሆነ ነገር መጫን ሲፈልግ አለን እንጂ አክቲቬትድ የሆነ በተን አለ እንደዛም የሆነ ቦታ ላይ አስቀምጣቸው ቢያል ላይ when እግዚአብሔር ሲፈልግ ገንዘብ መሆን ማለት የካሽ ይሁንታ any time መጠቀም ይችላል that's powerful ምናልባት ለመጨመር የተወሰነ ነገር አሁን ኦልሞስት ሁሉም ተብሏል ናርዲ ያለችው ላይ ምናልባት አንድ ነገር ዙም ማድረግ የምፈልገው ምንድነው እንደዚህ አይነት ጥያቄዎች ብዙ ጊዜ ሞቲቫቸው ነው ከማይሆነው እንጂ ኖት ሐሳቡን ሰዎች ኤክስኪውዝ ነው ሰዎች ሐሳቡ ተብቶባቸው አይደለም ኤክስኪውዝ ነው እሱን እንትን ነው አውቆ የተኛ ደግሞ ይላል ሀገር ቤትም አባባል አለ ከሰከሱት አይደለም ቢከሰክሱት ሰው ምን የሆነ ነገር ከፈለገ ያንን ከበር ለማድረግ ምናልባት ተመልካቾቻችን ይሄንን የሚያዩት ዲፕ ኢንሳይድ ኦፍ አስ ምን አለ ነው አሁን አንድ ሰው necessarily ቸርች ካልመጣ አላገለገለም እንዴት ይባላል የሚለው ጥያቄው ጄኒዩን ነው ከውጪ ስታየው ግን the intention might be wrong አንተ በህይወትህ ላይ አካውንተብል የምትሆንለት ሰው እንዲኖር ስላልፈለክ ከሆነ ይሄንን የተጠቀምከው ይሄንን ተርም ልክ አይደለም ኦሬዲ እግዚአብሔር ሁሉ ጊዜ የሚያቀን በሆነ ሰው ስር ነው ሁሉ እግዚአብሔር የሚያቀን መጽሐፍ ቅዱስ ላይ ያለው ሐሳብ ያ ነው በሆነ ቤተክርስቲያን ውስጥ በሆነ ጥላ ውስጥ ነው ሁሉ ጊዜ አባቴ ማን ነው የሚለው መልእክት የሚመጣው ለዛ ነው ሰሞኑን ኢቭን እሱን መንፈሳዊ አባታችን እየነገረን ነበር አይደል ዳዊትን ሳኦልን በሳኦልና ጎልያድን ገሎ ከመጣ በኋላ ሳኦል የጠየቀው አንድ ጥያቄ አንተ ልጅ የማን ልጅ ነህ አባቴ ማን ነው አንደኛ ሳሙኤል 17 ላይ 18 ላይ ያለ ሐሳብ ነው ሰው እግዚአብሔር ሁሉ ጊዜ የሚያቀን በሆነ ከቨሬጅ ውስጥ ነው ከዛ ውጪ ስንሆን ሁሉ ጊዜ ለጥቃት እንጋለጣለን ይሄኛውን ፓርት ካለ መፈለግ የወጣ ወደ ጥያቄው ይሄኛው ፓርት ዲል መደረግ አለበት አንድ ሰው በቤተክርስቲያን ጥላ ውስጥ መቀመጥ አለበት ለማደግ አማራጭ የለውም ወይዘር ኮኔክሽኑ ፊዚካሊ ይምጣ ወይዘር ፊዚካሊ መምጣት የማይችልበት ነገር ይኖር ስቲል ከቨሬጅ ስፒሪቹዋል ከቨሬጅ የምንለው እንደ ፊዚካል ከቨሬጅ አይደለም ቤተክርስቲያን አዳራሽ ውስጥ ሲገኝ ነው አንድ ሰው ከቨሬጅ ውስጥ ያለው አትልም አይደል ስፒሪቹዋል ከቨሬጅ አጥሩ ግድግዳው ጣራው ማለት አይደለም ስፒሪቹዋል ከቨሬጅ ማለት አንተ ሪስፖንሲብል የሆንክለት ሰው አካውንተብል የሆንክለት አካል whether you are near or far አገር ውስጡን ከሀገር ውጪ ሁን አካውንተብል ጳውሎስ ለምንድን ነው በዛ ሁሉ ሚኒስትሪ ውስጥ እየመጣ አንጾኪያ ቤተክርስቲያን ማለት ብዙ ቫስት የሆነ ስራ ይሰራል ኢንዲፔንደንትሊ ማሰብ ይችላል ግን የተሾመበትና የተላከበት ቦታ አለ እዛ ሄዶ ሪፖርት ያደርጋል ምንም ኤክስኪውዝ በቂ አይደለም በሆነ ጥላ ስር ወይም የእግዚአብሔር ሰው እግዚአብሔር የሚሰጥህ መጋቢ መሪ ከዛ ሰው ስር ላለመሆን ምንም ነገር ኤክስኪውዝ መሆን አይችልም የሥራ ሌቭልህ ምንም ሊሆን ይችላል whatever even ስለነ ዳንኤል እንኳን መንፈሳዊ አባታችን ሲነግረን they are ለምሳሌ ኤርሚያስ የነብዩ ኤርሚያስን by the way spiritually mentor የሚያደርጋቸው ፊዚካሊ እንኳን በአካል ባይኖር መልእክቶቹ ሜንቶር ያደርጓቸዋል እነ ዳንኤል የሚያነቡት ሪፈር የሚያደርጉት የሚነግርህ
necessarily ልክ ነው በግዞት ምድር ነው ያሉት ግን they are under cover so ከነሱ በፊት የሄዱት ነቢያቶች መልእክቶቻቸው cover ያደርጓቸዋል so በቤተክርስቲያን ጥላ ውስጥ መሆን አማራጭ አይደለም physical absence presence የሚለውን ትተነው ማለት ነው so as much as we can ምናረጋው ነገር ይኖራል ግን coverage ውስጥ መሆን ግን ጥያቄ ውስጥ የሚገባ ኢሹ መሆን የለበትም so ከዛ ግን ይሄኛውንም ሐሳብ ኔክስት ቀጥሎ ደግሞ ያነሳው ሐሳብ ሰው በቤተክርስቲያን ውጪ ያገለገለ ከሆነ ያገለገለ አይደለም እንዴት ይባላል እሱንም አላለም እሱኛው ኤክስትሪም ልክ አይደለም ሰው ቀደም እስካሁን የተባለው ሐሳብ ሰው ከፊዚካሊ ቤተክርስቲያኑ ሳይገኝ የእግዚአብሔርን ሐሳብ ተሸክሞ መሄድ ይችላል ለምሳሌ አንድ ተጨማሪ ምሳሌ ለማንሳት ቂሮስ እኮ የሚደንቅ ሰው እኮ እግዚአብሔር አጀንዳውን እንዲፈጽም አልተጠቀመበት ክሪቲካል በሆነው ለእግዚአብሔር ሕዝብ ክሪቲካል በሆነው ሞመንት ላይ እግዚአብሔር ያስነሳው ሰው አይደል ባሪያዬ አገልጋይ ቂሮስ አይለው ኢሳይያስ መጽሐፍ ላይ ይሄ በጣም ተዘርዝሮ ታገኛው ሶ ያው መንፈሳዊ አባታችን ነግሮናል ይሄንን ግን ቫስት አርጎም ያስተምረናል ማለት ተመልካቾቻችን የተወሰነ ጥያቄ ሊፈጥርባቸው ይችላል ይሆናል ግን አንድ ሐሳብ ላነሳ ነው የእግዚአብሔር መንግስት ቫስት ነው ቤተክርስቲያን አንደኛው ኤክስፕሬሽን ነው የእግዚአብሔር ሐሳብ ምድርን ሁሉ የሚገዛ ነው ለአሕዛብ ለነገስታት ለመንግስታት ኤቭሪዋን በእግዚአብሔር መንግስት ሐሳብ ውስጥ እንዲጠቀለል የእግዚአብሔር ፕሮግራም ነው ይሄኛውን ፕሮግራሙን ለማስፈጸም the most important element ቤተክርስቲያን ነች ግን ቤተክርስቲያን ብቻ ግን አይደለች የእግዚአብሔር ሐሳብ እንዲፈጸም እግዚአብሔር ሳሩ ቅጠሉ ሰማዩ ምድሩ ሁሉ የእግዚአብሔርን ሐሳብ ለመፈጸም ነው የተጠራው ስለዚህ የእግዚአብሔር ሐሳብ ቫስት ነው የእግዚአብሔርን ሐሳብ የትም ቦታ ሆነን ማገልገል እንችላለን that does not mean በቤተክርስቲያን ጥላ ውስጥ መገኘትን ይተካል ቤተክርስቲያን ጥላ ውስጥ መገኘት ለእያንዳንዱ አማኝ ምናልባት ካጠነከርኩት አላውቅም ግን ለእያንዳንዱ አማኝ በቤተክርስቲያን ጥላ ውስጥ መሆን ግዴታው ነው አካል ውስጥ ሳትሆን ምግብ አትቀበልም አታድግም የክርስቶስ አካል የምንላት ኤሌመንት ግን ይሄ ፊዚካል ኤሌመንት አይደለችም ነው ሰፊ ነች እዛ ውስጥ ደግሞ በቤተክርስቲያን ሎካል በሆነችው ቤተክርስቲያን ውስጥ ግን ፊዚካል አቴንዳንስ ከዛም ውጪ ሪስፖንሲብል አንዳንዴ ይሄ የክርስቶስ አካል ነኝ እኮ ኪንግደም ማይንድድ ነኝ የሚሉ ሰዎች አሉ እሱኛው ሐሳብ ሪስፖንሲብል ላለመሆን ከመፈለግ የመጣ ሐሳብ ሊሆን ስለሚችል ሁሌ ሊሆን ይችላል ወይ ላይሆን ይችላል ግን ሞስትሊ እንደዛ አይነት ሐሳብ ስለሚሆን እያንዳንዱ አማኝ ሪፕሬዘንት የሚደረግበት ሎካል ቸርች ያስፈልገዋል ሎካል የሆነ አጥቢያ ያስፈልገዋል ስፒሪቹዋል ፋዘር ያስፈልገዋል ሪስፖንሲብል የሚሆንበት አካውንታብል የሚሆንበት ቅድም እንደተባለው አስራቱን የሚሰጥበት ፊዚካሊ ኢንቨስት የሚያደርግበት ጊዜውን ጉልበቱን የሚያደርግበት ቦታ ያስፈልገዋል ከዚህ ውጪ ማደግም ሰክሲድ ማድረግም ማንንም ሰው አይችልም ይሄኛው ስትረስ ቢደረግበት ግን የእግዚአብሔርን ሐሳብ ለመሸከምና ለማገልገል necessarily እዛ አዳራሽ ውስጥ ቤተክርስቲያን ውጪ ያለው የእግዚአብሔርን ስራ ለመስራት የምንታጠቅበት ቦታ ከሆነ everyone knows የጸሎት ቡድን በመሆን ብቻ ሳይሆን ከዛም ወጥቼ የሆነ ነገር በማድረግ የእግዚአብሔር ሐሳብ ይፈጸማል እሱን ማሰብ ያስፈልጋል ይሄ ብዙ ነገር ቢነካካ ጥያቄ ነው ግን በደንብ ፕሮፐርሊ ቢታይ ሶሉሽን ያገኛል ሶ ይሄኛውን ጥያቄ ኮንክሉድ አድርጎ ለማለፍ ያከል ሰዎች እንደዚህ ስንል ደግሞ ያው ከቤተክርስቲያን ውጪ ማገልገል ያለብን ስንል የሚሰጧቸው ኤክስኪዩዞች አሉ ለምሳሌ ሲስተሙ ለምሳሌ አሁን አይፈቅድልንም ኦፍ ኮርስ አይደለ ለምሳሌ ናርዲ አስተማሪ ነች ናርዲ ታስተምራለች ስለዚህ ክላሷ ውስጥ ወንጌል መስበክ አትችልም በህጉ መሰረት she can't do it እና እንደዚህ አይነት ነገሮች አሉ ለምሳሌ መስሪያ ቤት ላይ አንዳንድ ፖዚሽኖች ላይ ሙስና መቀበል ወይ ሙስና መስጠት የግዴታ የሚሆንበት እንደዛ አይነት ፖዚሽን ላይ ወይ ደግሞ ጠበቃ ሆኖ የቆመለት ሰውዬ እንደገደለ ያውቃል እኮ ግን ስራው እንደዛ ስለሆነ እና ክርስትናችን ይቀድማል ከምንም ሙያችን በፊት ከጠበቃነቴ በፊት ክርስቲያንነቴ ይቀድማል ከአስተማሪነት በፊት ከተማሪነቴ በፊት ክርስቲያንነቴ ይቀድማልና አንዳንድ ነገሮችን ባይፓስ ማድረግ ያስፈልጋል እዚህ ምድር ላይ because ካልሆነ ሊሚት ለማድረግ እኛን ለመያዝ ነው ይሄ የተሰራው ሲጀምርና don't be surprised ገሽታችሁ ስትመለሱ የሆነ ነገር ሲገጫችሁ ለዛ አንድ እግዚአብሔር ሰው ሲያስተምር ምን አለ you need power to be good
ሁሉም ሰው መልካም መሆን ይፈልጋል ግን ኢየሱስ ራሱ መልካም ሊያደርግ እኮ ሐዋርያት ሥራ ላይ ሲናገር መልካም ያደርግ ነበር ከማለቱ በፊት በመንፈስ ቅዱስ ኃይል ተቀብቶ ነበር ሶ empowerment ነበረው ሁላ because being good doing good serving God is not easy በዚህ ዓለም ላይ እዚህ ሲስተም ላይ እሺ ቸርች ውስጥ እሺ ያው አዳራሽ ነው ሁሉም በጌታ ነው ምናምን ስቲል ውጊያ አለ ግን ውጪ ላይ ሊገልህ የሚፈልግ ሰው ነው ያለው ሊቃወም የሚፈልግ ሰው ነው ያለው so we should be strong ሲጀመርና we should be intentional to serve them outside of the church ሲጀመር በኮንሺየስ መሆን መቻልም አለብንና ሶ ወደ ቀጣዩ ሐሳብ ለመግባት ያህል ከጊዜ አንፃር ብዙዎቻችን ደግሞ የምንቸገርበት አንዱ ሐሳብ ለምሳሌ እኔ ልንገራችሁና ማይ ኤክስፒሪየንስ ብዙ ሰው ያለው ቸርች ውስጥና እኔም በደንብ አገለግላለሁ ምናምን ደስ ብሎኝ ምናምንና እንደዚህ ደግሞ ከፊቴ የሚሄዱ ሰዎች ከፊታችን የሚሄዱ የሚያገለግሉ ሰዎች አሉ እንደነሱ ብንሆን የምንላቸው ሰዎችና የሆነ ፖይንት ኦፍ ዴር ላይፍ ላይ ግን ብዙ አገልግሎ ብዙ ምናምን የእግዚአብሔር ቤት ናቸው ብዙ ነገር ሰጥተው ከዛ የሆነ ስዊች ያደርጋሉ እና የሆነ አዚፍ ከእንቅልፋቸው የነቁ አይነት ከዛ ድሮፕ ያደርጉትና ሲሰሩት ያላችሁ የሆነ ለራሳቸው ህይወት የሆነ ነገር እንዳመለጣቸው አይነት የሆኑ አመታት እንደተቃጠለባቸው አይነትና እኔ ያው ዳዲ እንደሚለው ወጣት ኤክስፒሪየንስ ነው ግምት ነው ህይወት ላይ ያለን ምናቆ ነገር ላይ እንገምታለን ነገርና ሶ what's my guarantee ለኔ ህይወት አሁን ነገ አንድ 10 ምናምን አመት አገልግዬ የሆነ ንቅት ብዬ ባዶዬን እንደሆንኩኝ የማይሰማኝ እንዴት ነው እና የባላንስ ችግር ነው ወይ ሲጀመር ራሱ አንዳንድ ሰዎች should we even ባላንስ ራሱ የሚባል ነገር መኖር አለበት ወይ ካለ how ሚለው የትኛውን ባላንስ ለምሳሌ አሁንኛ ብዙ ኦዲየንሱ ተማሪ ሊሆን ይችላል ከዛ ደግሞ ከፍ ሲል ስራ ሊሆን ይችላል ፋሚሊ አለ ጓደኝነት አለ የሶሻል ላይፍ ይበደላል usually አሁን ለምሳሌ እኔ ያው የኔ በደል አሁን ቤት በጣም በባዶ ነገር አሁን እኔ ለምሳሌ አንተ ለውጪ ሰው ነው የምትሆነው በቃ አንተ ለቤት አትሆን ለቤት because በቃ ቸርች ላይ everything invest አድርጌ ስለሆነ ስገባ እኔ አላቅም በቃ ቤቱ ምን እንደሆነ አላቅም የሆነ አልጌም ሄዶ ሊሆን ይችላል ተቀይሮ አላቅም ምንም አላቀው በቃ ምንም እና እንዴት ነው ከቸርች ቢሆን ሄዱ ነበር ነው እንባል አዎ እና አልቃ ተሸከም ባኒ ተሸከም ባኒ አልችለው ቸርች ወንበር ቢሆን ነው እና እንዴት ነው ባላንስ የሚደረገው እና ማድረግ ራሱ አለብን ወይ የሚለው ናርቲቭ ጀምር ኦኬ ይሄ በጣም በውስጣችሁ የቆየ ከረበ ነገር የልብ ጥያቄያችን ቢሶት ይወደ ነገር I don't know how to answer this question. It's nothing. Answerም አይደለም የሆነ ነገር እንደመክፈት ቁጣ ኦፒኒየን or been there done that ነው አይደል የሚባለው እሱን ያላለፈ ሰው አለ ብዬ አላስብም ከጀነራል ወደ ስፔሲፊክ ከስፔሲፊክ ወደ ጀነራል ልምጣ የሚለውን ገና እያሰብኩ ነው ግን when we come to ministry there is a price rate የሚል price አለ አንዳንዱ ነገር you need to pass through it የትኛውንም ትልልቅ እግዚአብሔር ሰዎችን ካየናቸው they paid a price ካትሪን ጉድማን ሁሉ የምትለው ነገር አለ እግዚአብሔር ሴት ካትሪን ጉድማን ነው እዚህ መድረክ ላይ ከመውጣቴ በፊት 1000 ጊዜ መቻለሁ እና ሁሉ ጊዜ የሚያወሩት ትልልቅ እግዚአብሔር ሰዎች የሚያወሩት ነገር there is a price to pay specifically ቸርች ውስጥ ስለማገልገል ካወራ በየትኛውም ፊልድ ላይ በየትኛውም ፕሮፌሽን ላይ ሄዱ ትልልቅ ፒክ ፖይንት ላይ ያሉትን ሰዎች ካያቻቸው የሰውት ነገር አለ መስዋዕት ደግሞ አያምርም የሚሰዋበት ቦታ ላይ it's not a fancy place ለዛ ነው አስሬ ታጠቡ ባሉት ደም አለ ደም ሲቆይ ይሸታል ይረጋል የኖርማሊ እንስሶቹ ይሸታል it's a messy place ስለዚህ if you want to sacrifice expect a mess and if you want to go to a peak of any place I'm not talking about ministry or anointing which any peak ቦታ ማግኘት ትፈልጋላችሁ ብዙ የምትሰውት ነገር አለ እና ከኋላችሁ እየተከተለ የሚያይ ሰው ካለ በጣም ብዙ እየሰዋችሁት የምትሄዱት ነገር አለ and it's going to be like this ለዛ ነው ጫፍ ላይ ሲቆሙ የምናያቸው እዚህ አሁን ፍላት የሆነ ነገር ላይ ምንም ነገር ብንደረደር ኢኩሊ ነው የምታዩት እቺ ነገር ትንሽ ቲልት እያደረገች ወደ ላይ ብትሄድ
ጥቂት ነገር ብታስቀምጡ ትታያለች ለዛ ነው በተራራ ያለሽ ከተማ ተሰወራ that scriptures looks ግን እዛ ጋር ለመውጣት ብዙ ነገር እየጣላችሁ ነው ካታውት የምታረጓቸው ጓደኞች ይኖራሉ ካታውት የምታረጉት ፋሚሊ ሜምበርስ ሊኖሩ ይችላሉ ካታውት የምታረጉት ዲዛይርስ ሊኖሩ ይችላሉ እንግዲህ ከጠንካራው ሐሳብ ልነሳ ብዬ ነው ሶ የሆነ ፕራይስ ሳንከፍል የሆነ ቦታ እንምጣ ማለት አይቻልም ሁሉ ነገር ሰብስበን ቺማት ሁሉንም ለማስደሰት አንተማትቀራው እናንተ ማይዟችሁ እየተባለ የትም አይደረስም people person ነው የምትሆኑት people person መሆን ደግሞ ከፈልጋችሁ you need to stay with the people ግን ሁለት ወዶ ግን አይሆንም you want to go higher in ministry or anything you need to let go you need to sacrifice ከዛ ሁሉም ሰው አይደሰት ከዛ ደግሞ ሰዎቹ or anyone ትክክለኛው ውሳኔ እንደወሰናችሁ የሚገባቸው የወሰናችሁት ጊዜ ሳይሆን ከወሰናችሁ ከአመታት በኋላ ያ ነገር ውጤት ያመጣ ነው she was right ልክ ነበር ብዙ አንራቅ መንፈሳዊ አባታችን ማየት ይችላል ማለት ያልሆነው ያላለፈው ያልነካው ከዛ ደግሞ ያልነገረን ምንም ነገር የለም one of the things በጣም ወደው መንፈሳዊ አባታችን ያለፈበትን ሁሉንም ፓስ ነግሮናል በቃ ጌታ ረዳኝና እዚህ ጋር ደረስኩ አይደለም ያለን ከባድ ነበር የሚሆነው እንደሱ እያንዳንድ ማለት ቤተሰብ አገነስት የሚሆናችሁ ጊዜ አለ የጠራችሁ እግዚአብሔር ነው እናታችሁ አይደለችም እናቴ ጌታን አስቀብላኛለች እናቴ ጌታ እንደወድ አስተምራኛለች ግን እናቴ ልጠራኝ አትችልም እናቴ ልጠራኝ ይችላል ወደ ቤት መሽታል ከዛ እንደ እናት ደግሞ የሚያስቡላችሁ ነገር አለ ይሄ ነገር ይሄደ ነው አግቢ ስራ ስሪ ፋይናንስ ዲቨሎፕ አድርጊ ከሰው ጋር this is your family intention which is not bad ኢየሱስ ደግሞ እኮ እናቱና ወንድሞቹ መተዋል በቃ lost ብለው ማለት ነው ሊሰበስቡት ይሄ የቤተሰብ ኢንቴንሽን አይደለም እኛ ኢየሱስ እንኳን ፌስ ያደረገው ነገር ፌስ አናደርገው እንዴት ተሽሎክሉከን እንለፍ እንዳትሉ ፌስ ታረጉታላችሁ it's painful it's part of the process በእንደዚህ አይነት ነገር ውስጥ ካላለፍን we cannot be who we supposed to be አንዳንድ እግዚአብሔር ሰዎች ለላያቸው ላይ መጣው ቀባት ብቻ አይደለም ያለፉት ፔን ነው ለዛ ነው መደገም የማይችሉት ሰዎች powerful ስለዚህ የሆኑ ነገሮችን ሳታልፉ እንጣጣጣ ብለን እዛ ጋር እንደርሳለን አይታሰብም you need to pass through it ባለፍከ ጊዜ ነው የሚለው because ባለፍን ቁጥር ከኛ ላይ የሚላቀቁ ነገሮች አሉ ስለዚህ there is no easy way out የለው እና ደግሞ ምንም ነገር ከፈለገ ግን ሳክሪፋይስ መክፈል አለብን እንደዛ ግን ስናደርግ unwise የሆኑ በጣም ድራማቲክ የሆኑ ውሳኔዎችን እንወስን ማለት ግን አይደለም ኤክስፕሌን ማድረግ የምንችለው መንገድ ኤክስፕሌን እናደርጋለን wisely communicate ማድረግ ያለብንን ነገር wisely communicate እናደርጋለን ለምሳሌ ቤተሰቦቻችን ጋር አብረን የምንኖር ከሆነ እና እኛን የሚፈልጉበት ሞመንት ካሉ በተቻለ መጠን we need to do whatever we have to do for them before we leave for church ምክንያቱም ቤታችሁ ውስጥ ያሉ ሰዎች they must be almost the first person ስለናንተ ጥሩ ነገር መናገር ያለባቸው at least እና አይኑ አንዳንድ ጊዜ ሰይጣን ያንንም ክፍተት ተጠቅሞ እኛን አታክ ሊያደርገን እንደሚችል ግን ባላንስ አለው ፔን ግን የለውም አለላችሁ ከዛ ቀደም ዳኒ የተናገረው ሐሳብ ሄደን የሆነ ሰዓት ላይ በቃ did I miss it was it a wrong path እና ዶላር አስተምሮ አቃጠልኩ ጊዜን እንዴ መመለስ አለብኝ በቃ እንደው ብለን ሁሉንም ያንንም ብለን እንድንል የሚገፋፋን ነገር የለም አለላችሁ ግን ምን ተመናችሁ ነው የወጣችሁት ካልኩሌት ምንድነው መጀመሪያ ስትነሱ የምትከፍሉት ክፍያ ከምታገኙት ነገር ጋር ይወዳደራል ለዛ ነው ሰዎች መጀመሪያ ተመነው ካልተነሱ መሀል ላይ ካልኩሌሽን ይጠፋባቸው ለምን ነበር ሳረግ እንደዚህ የነበረው reality will come and hit you እና ሪያሊቲን አልፋችሁ የምትሄዱት የተመናችሁት ዋጋ ካለ ነው እንጂ ሪያሊቲ በደንብ እየመጣ ይመጣችኋል because it's reality ምናገለግለው እኮ ሚራጅ የሆነ ወርልድ ላይ አይደለም ደመና ላይ አይደለም እየዘለልን የምንወጣው ከሰው ጋር ነው የምንኖረው እናያለን ጓደኞቻችን መንፈሳዊ አባታችን እኮ ነግሮናል እኔ ያጠናው ባይብል እያነበብ ጓደኞቼ ግቢ ገብተው ተመርቀው ሎየር ሆነው ዳኛ ሆነው that's reality ከዛ ይዛኔ ምን ነው ብሎ
አርጎታ እንደውም አጠናለሁ ናምፓ ካደረገ አጠናለሁ አለ ቤተሰቦቹ were happy finally he came to his senses ተባለ ግን ቀጠለ እንዴ በሰው by the grace of God he came back and አንተ ሰዎች በዛው ጨለጠ ብለህ እግዚአብሔር የፈቃድ አምላክ ነው try to pull you back እንደገና ወደ መስመሩ if you say no አሁንም በፈቃዳችን ነው የምናገረው ግን የሚከፈል ፕራይስ አለ ግን ፕራይሱን ከመነሻው ተምነን እንነሳ because every now and then እንደዚህ አይነት ነገሮች ሲፈጠሩ ወደ ኋላ እንዳንሸሽ ማለት ነው ፋውንዴሽናል ጥያቄ እንዳናነሳ yes ዳዲ እሷ ያለችው ራሱ ፕሮግራም ላይ ሲጠየቅ ትዝ ካላችሁ ሌላ የተጠየቀው ጥያቄ ባላንስ ጥያቄ ብዙ ኃላፊነት ብዙ ነገር ነው how do you balance it ሲባል የመለሰው እኔ ጠበቁት እንዴት ጧት ላይ ምናምን እንደሚከፋፈል እኔ ስኬጁል ነው የጠበቁት ሩቲን የጠበቁት ግን he said የሆነ ፖይንት ላይ ሲደርሱ ባላንስ አይደረግም ሳክሪፋይስ ነው የሚደረገው እና አይታችሁ ከሆነ ደግሞ በጣም አሁን ቅድም እንዳለችው at the top የትኛውም ነገር ላይ በጌታም እኮ ላይ ነው የሆነ ፊል at the top ያሉ ሰዎች ብዙ ነገር በደላል በጣም የሚጮህ የሆነ ነገር አላቸው እንጂ ከኋላ የሆነ ፓርት ተበድሏል የሆነው ፓርት የማይወራ ፓርት አላቸው አዎ እና ትልልቅ ሰዎች የሚደነቁ ሰዎች ምናምን ብለ የሆነ ፓርታቸውን ስናየው ግን it's not that pretty የሆነ ብዙ የሚቀናበት አይነት አይደለምና of course sacrifice እናደርጋለን ግን how can we guarantee ለምሳሌ አሁን እኔ ያለው መልሰን ወደኔ ያጣኝ so አሁን እኔ ያገለግላለሁ ምናምን so ብዙ sacrifice ይከፈላል of course ከዛም በኋላ ግን at the end of the day መጨረሻ ላይ ወደ ኋላ እንዳልቀር ማለት አንዳንዴ unnecessary sacrifice እንከፍላለን እኛ ከኪሳችን እናዋጣውም አለን እና ኋላ ላይ እንዳናዘን የሚያደርገን ለምሳሌ አንዳንዴ እኔ ብዙ ያየሁት financially struggle ያደርጋሉ አንዳንዴ ግን እኮ የነዛን አመታት እኮ ሲያገለግሉ ነበር የነዛን አመታት እኮ they were serving God ምናምን እና እነሱ የሰሙት ጥቅስ መጀመሪያ አስቀድማችሁ መንግስቱና ምናምን ከዛ እየተጠበቀ ነው ሲዞር የለም በዚህ እና እንዴት ነው ይቻላል ራሱ ሲጀመር ያኛውን ነገር ሳልጥል at the same time ግን ወደፊት ያለው ማድረግ ይቻላል do you think ጸግሽ very good maybe one thing ቻለ ማለት ነው ብዙ እንዳንደረግ ብዬ ነው I think ለዚህም ጥያቄ ማሳባታችን ጋር ተመልሰን ሄደን after he started ministry struggle ማድረግ ጀምሮ ነበር financially አይደል ከዛ በኋላ ግን እግዚአብሔር he showed him እንዴት በመንፈሳዊ መንገድ ገንዘቡ እንደሚወጣ ሲያውቅ እንዴት ሰራ በጣም አጭር ሰዓት ነው ያለችው በዛች አጭር ሰዓት ኢፌክቲቭሊ እንዴት እንደሚሰራ ምክንያቱም እግዚአብሔር ስራችንን ነው እንጂ ስንፍናችንን አይባርክም አስተያየም አንስተናል ስለዚህ God will show us a way የሆነች ትንሽዬ really ከተከተለው የምናዳምጠው ከሆነ የምንጸልየው የምናዋራው እግዚአብሔር ፋይናንስ ሲሆን እንደዚህ ላይ ነገር አታስሱብኝ እኮ አይልም he knows መቼ ምን እንዴት ማድረግ እንዳለብን he knows ስለዚህ የሆነች በጣም በትንሽ ሰዓት ውስጥ ኦልሞስት ማንም ሰው ሳይነሳ ተነስቶ ሰርቶ ወደ አገልግሎቱ መመለስ የሚችልበትን way out አሳየው ከዛን ጊዜ ጀምሮ እንዴት ያደረገ ፍሎሪሽ ያደረገ እንደሆነ ያያየን so እግዚአብሔር he will show us a way out ነገሮችን እንዴት ማድረግ እንዳለብን ያሳያል ጳውሎስንም ማየት እንችላለን ድንኳን ይሰፋል እና እኛ መረብ ይሰፋል ሰው ድንኳን ነው አረ መረብ ጴጥሮስ እና የሚሳፉ ነገሮች yes so he was now እኛ እሱን ስናስበው የሆነ በጣም ሪዲኩለስ ስራ ነው በእኛ አሁን የሚመስለን ግን በወቅቱ በነበሩት ሰዎች ላይ በጣም ሪስፔክትድ የሆነ ስራ ነውና ያንን እያደረግ ደግሞ ተናግሯል እየደከምን ያገለገልናችሁ ለዛ ነው ስሩ የሚለው ማንንም የማይሰራ እንዳይበላ የሚለው ለዛ ነው እግዚአብሔርን ማገልገል ከመስራት እጃችንን እንደዚህ ያደርጋል ማለት አይደለም እየሰራን እየሰጠን ማገልገል እንችላለን ግን can we pay that price again እግዚአብሔርን ማገልገል ማለት ሌዚነስ ማለት አይደለም ሁሉም ነገር አጣጥፈን እንቀመጣለን እግዚአብሔር የሆነ ነገር ያመጣ ይመታኛል ማለት አይደለም እግዚአብሔር ሚራክለስሊ አኖርም ይያልኳችሁ አይደለም ግን እግዚአብሔር ሚራክለስሊ በር ይከፍታል የምንሰራበት በር ይከፍታል እባርካለሁ ያለው የጆችን ስራ ባርካለሁ ማለት 24/7 ወይም ደግሞ ኤቭሪ ዴይ ጧጧት የተነሳ መንግስት ቢሮ ወይም ምግል ቢሮ መሄድ አለብን ማለት አይደለም what does God have in mind for you
ምንድነው እንዳደርግ የምትፈልገው? how do you want me to balance this? ከዛ ዳኒ እንዳለው ነው the way is very long በጣም ረጅም ጀርኒ ነው የምንሄደውና we need to be seriously connected with God and he will shift ways. በቃ በዚህ ጋር ነው የምንሄደው በዚህ ጋር ነው የምንሄደው ብለ መቅረት አይደለም። አሁን ወደዚህ ሙቭ አድርግ ይላል አሁን ወደዛ ሙቭ አድርግ እንደዛ እየሰማን መሄድ መቻል አለብን። ከዛ አንዳንዴ ደግሞ ምንም በሌለበት ቦታ ኮንሲስተንትሊ እግዚአብሔር ፕሮቫይድ እያደረገ ደግሞ የሚያኖራችሁ ጊዜ ይመጣል። ከዛ ደግሞ የሆነሽ ሞመንት ይኖራል አሁን ስራ አሁን እንደዚህ አድርገ maybe it might be a small investment እኮ ትልልቅ እግዚአብሔር ሰዎች ሰምታችሁ አጣው እንደዚህ እየወደቀ ያለ ኢንዱስትሪ ላይ ኢንቨስት አድርግ ይባላሉ። አረ እግዚአብሔር ወይ this thing is going down እኮ እና ያላቸው ነገር አውጥተው ኢንቨስት ያደርጋሉ ከሆነ ጊዜ በኋላ ቡም ብሎ ይወጣል። ከዛ በኋላ እነዛ ሰዎች ተብለው እግዚአብሔር ማገልገል የሆነ መሬት ሲቆፍሩ ነዳጅ ይወጣል። how can you explain this? that means እነዚህ ሰዎች they are conscious ባለፈው ስንነጋገር ነበር አርሚ ላይ ትጋት ማለት መልፋት መሮጥ አይደለም it's being alert ለመንፈሳዊ ዓለም ለእግዚአብሔር ድምጽ አላርት መሆን ነው። አላርት ኮን እግዚአብሔር he will tell us move ሊሆን እኮ ለዳዊት ሲነገር የሹሹታ ማለት is ሹሹታ እግዚአብሔርና ዳዊት ቼክ እናደርጋለን አሁን ምናምን we don't know there is a way that ዳዊት እና እግዚአብሔር ኮሙኒኬት የሚያደርጉበት you need to be sensitive በዛች fraction of moment ውስጥ የሆነ የምትሆን ነገር ግን አለች። ከዛ በኋላ ሶስት መንገድ እስተበስ ተባልቶ ጨርሶ እናንተ ለመርኮ ብቻ ትሄዳላችሁ ለዛም እየዘመራችሁ ምንም ለመደባደብ ብላ this is the leading of the Holy Spirit and he can manage and we can go back to Zach. I hope I can come back. ጀምሮ ነገር ለሚያ በጣም ወንደርፉል ሀሳብ በቃ ናርዲ ያለችው the longest ግን ደግሞ the surest ወይ በቃ አሁን ምንም ፕላስ ኦር ማይነስ አንለውም ይሄ ጉዳይ በቃ ሁለት ነገር ብቻ ለማለት so God really cares መጀመሪያ ማወቅ ያለብን እግዚአብሔር ተጠቅሞ የሚጥል አይደለም። ስለዚህ እግዚአብሔር ኬር ያደርጋል እግዚአብሔር ለሚወደው አካል ኬር ያደርጋል ተጠቅሞ አገልግልኸኛል ለራስ ጉዳይ አይልም። so አንዱ ኮንፊደንሳችን ይሄ ምን ጋራንቲ ያለን አይደል ያልከው ይሄ ነው ጋራንቲያችን እግዚአብሔር ይጠቀምህና አንተ ያንተን ይወት ልክ እንደ ሸንኮራ መጥቶ የሚተፋ አጋንንት ነው እንደሱ የሚያደርገው ሰይጣን ነው። እግዚአብሔር አርጎም አቅም አያደርግም ወደፊትም አያደርግም የሱ ቴስቲሞኒው አይደለም ትራክ ሪከርዱ እግዚአብሔር እንደዚህ ያደርጋል በቃ ሹርሊ ማለት የምንችለው እሱ በቃ እግዚአብሔር ይጠቀምሃል ያከብርሃል እግዚአብሔር በሁሉም ጉዳይ ፌል እንድታረጋ ያደርግም ኢቭን ይሄ ዕውቀት ካለ ስተህም ይመልስሃል። በቃ አሁን አንዳንዴ የማይንድ ጌም ስለምናረጋው እንትኑን ባላንስ አድርጌው እንትኑን በዚህ አድርጌው ፋይናንስ ላይ ሉዝ ባረግ እኛንን በቃ ባለቤቱ እኛንን ልክ የመርከቡ ካፒቴን ሆነን መርከቡን እየመራን ያለነው እንደሱ ከሆነ ደግሞ አትችለውም። ፋይናንስ ብቻ አይደለም ብዙ ኢሹ ይኖርሃል አትችለውም እና የሚነሳው ኢሹ አለ። ለምን ባለቤቱ አይኖርህም? ለምን ሪሶርሱ ይኖርሃል? ለምን ኢቭን ዊዝደም ብቻ ብለህ ጠይቃለህ? ለምን ባለቤቱ አይኖርህም? ዊዝደም ነው ላክ የምናረገው ጌታው ዊዝደም ጌታ ነው የሚያስፈልገው ዊዝደም አይደለም የሚያስፈልገው። አንዳንዴ ባላንስ ለማድረግ በቃ ዊዝደም እኮ ስለጎደለን ነው ይባልና አዎ ዊዝደም ስለጎደለን ነው ግን ዊዝደም ብቻ ግን አይደለም ምናልባት የጎደለን ብዙ ነገር ሊሆን ይችላል። እና እግዚአብሔር ጆርኒው ላይ ካለ ብቸኛ የሚፈልገው ነገር ናርዲ ያለችው አለርትነስ ኮንሺየስ መከተል መቻል የአንድ ቀን ጉዳይ አይደለም። በየቀኑ የኛ ጥረት ሊሆን የሚገባው መከተል መቻል። ዛሬስ ምን ትፈልጋለህ? ይሄኛው ብቻ ነው ላንተ ትክክለኛ ሶሉሽን ወይም እንደማትጠፋ እርግጠኝነት የሚሰጥ የሆኑ ነገር ኦፍ ባላንስ ሆኖብህ እንደማትቸገር እርግጠኛ እግዚአብሔር ከመራህ ያስታውቃል። ፕሮሰሱ ግን ቅድም እንደተባለው ዋው ደስ አይልም። ግን እግዚአብሔር ኢየሱስን ሲዘራው እንዴት ነው ያደረገው? ለኢየሱስ ኬር ስለማያደርግ ነው ፊቱ ለምድ ያዞረበት። ለኢየሱስ ኬር ስለማያደርግ ነው መስቀል ላይ ኃጢያት እንዲሆን ሲፈቅድ ለምንድን ነው? ለኢየሱስ ኬር ስለማያደርግ ነው። አንዳንዴ መንገዳችን ሁሌ ቀጥተኛ እንዲሆን ስንፈልግ እግዚአብሔር በሚወደው ልጅ ያደረገውን ማየት በቂ ነው። ማለት ኢሳይያስ 53 እንዳዲ ያስተምሮናል አይደል? ምንድነው ኢየሱስ ላይ ተከናወነው? ጺሙን ሲነጩት አጥንቶቹ ሲቆጠሩ ማለት ዲስፊገር ሲያደርጉት
ለምን እግዚአብሔር ይሄንን መንገድ ይመርጣል? ኦኬ በሚወደው ልጁ ይሄኛውን መንገድ ከመረጠ ኦኬ በእኛ ህይወት እግዚአብሔር የሚፈልገው መንገድ አለ። ለሱ ክብር የሚያመጣ መንገድ አለ። እቺኛውን ስቴትመንት እናስምርባት። ለሱ ክብር የሚያመጣ መንገድ አለ። ብዙ ጊዜ ግሎሪውን ለኛ ስለምንፈልገው ነው የሆኑ ነገሮችን ምን መርጠው ይሄ ቱማች ነው ይሄ በዛል ያንሳል። ለሱ ክብር በሚያመጣ መንገድ እንዲመራን ከወሰንን we don't have issues። አያምርም እኮ ጌታው ይሄ ማለት አንችልም። አንዳንዴ ስላላማረ ኮንሰርን እነከሌ በዚህ ውስጥ አልፏል እኔ ግን ጌታው በዚህ ውስጥ ካለፍኩ እኮ አይሆንም እንለዋለን። ብዙ እግዚአብሔር ሰዎች ለምሳሌ ሆሴዕን እንዲያገባ ያደረገው በጣም አያምርም እኮ እግዚአብሔር ነብይ እኮ ነው። እንደነ ኢሳይያስ እንደነ ኤርሚያስ እኮ የሚገርም ሰው ነው። ግን ሂድና ካለሙታ ሴት አግባይ እግዚአብሔር የሚያስደስተው ቦታ ሲያረገን ለሱ ክብር በሚያመጣው መንገድ ሲጠቀመን ኢንዱ ያምራል። እኛ ግን ፕሮሰሱ ላይ ማኒፑሌት ማድረግ ስንፈልግ የራሳችንን ሐሳብ ኢንትሮዲዩስ ማድረግ ስንፈልግ እኛ ስትራግል እንፈጥራለን። እሱ ነው ልዩነቱ። የራስህን ዊዝደም ከተከተልክ ያስታውቃል መጨረሻ ላይ። እግዚአብሔርን ከተከተልክም ያስታውቃል መጨረሻ። ቤተሰቦችህም ጓደኞችህም everyone knows at the end እግዚአብሔር ካንተ ጋር መሆኑ። በቃ ዮሴፍ ህይወት ቴስቲሞኒ እሱ እንጂ ሁሉን ነገር ፈቅደህ አትገባበትም። አንዳንዴ ኢቭን የእግዚአብሔር ሐሳብ ነው ግን እንትኑን ድራማውን የሚሰሩት ግን ሰዎች ናቸው። ተነጋግረው እስር ቤት የሚጥሉ ሰዎች ናቸው። እግዚአብሔር አሁን የታለ ትላለህ። ለእግዚአብሔር ግን ህይወትህን ስትሰጥ እሱ ለሱ ክብር በሚሆን መንገድ ይመራሃል። ግን እሱ ሲሆን ግን በቃ ይሄንንም ሉዝ እንዳላረግ የሚለው ነገር እንዳይኖርህ እግዚአብሔርን ሉዝ አታድርገው። the most important asset እሱ ነው። wisdom even አይደለም ፌቨርም አይደለም እግዚአብሔር ነው። he is the source of everything። ለመከተል ሁሌ ጆሮአችንን ልባችንን ብቻ እሱ ላይ መትከላችንን make sure እሱ ነው በቃ our guarantee ዛሬም ሁሉ ጊዜ እንጂ ዳይናሚክሱ በጣም ይቀያየራል። ፋይናንስ አልከኝ እንጂ የሆነ ቀን ፋይናንስ ኢሹ ላይ ሆነ ይችላል። ያኔ ደግሞ ችግር የሚሆነው ሌላ ነገር ሊሆን ይችላል። አንዳንዴ ስፒሪቹዋል አታኮች ይመጣሉ። ማን ይረዳሃል? ፋይናንስ እኮ የማይረዳ ቀን አለ። የእግዚአብሔር አብሮነት ብቻ የሚመራህ ሌቭል አለና አይ ሆፕ ለባላንስ እኔ ለባላንስ የምንጨነቀው ነው ለእግዚአብሔር ህልውና ብንጨነቅ actually የዳዲንም እኮ ህይወት ካየን አንድ ጊዜ ነው ያስተማረ አንድ ወዳጄ ብሎ ያወራ እና ወዳጄ ብሎ የሚያወራቸውን ሰዎች አሰብኩኝ። ዳዲ ታድሉ አጠገቡ ያሉት ሰዎች አልኩኝና ከዛ ሪያል ትዝ ሲለኝ ባክ ሲዲዎች ላይ ሲናገር there was a time አብሮ አደግ ጓደኞቹን በጣም የሚወዳቸውን ጓደኞቹን ታቸው ያለበት ጊዜ ነበር እና አንተ የእግዚአብሔርን የጦር ዕቃ የምትሸከም ተለይ ሲለው he loves them. It was painful ግን he sacrificed it. at some point ቤተሰቡን ሳክሪፋይስ ማድረግ ነበረበት። ፋይናንሻሊ ከሱ ጋር እንዲሰሩ ቤተሰብ ይሄ ድርጅት እንዲያስተዳድር እየጠበቁት ኖ ብሎ ሳክሪፋይስ ያደረገበት ጊዜ ነበርና ሳክሪፋይስ አርጋችሁ በጨርሻ ላይ እግዚአብሔር እያጨበጨብክ እንድትቀር ያድርግ። like አሁን ያሉት ወዳጆች ታድሉ ያስብላይ ተዳድራለ his family which like certain things ሲናገር ያኔ ለጌታ ብሎ ሳክሪፋይስ ያደረገው ነገር አሁን was worth it። እና I remember like አርሚ እንደተጀመረ አካባቢ ጸግሽ አንድ ምሳሌ ሰጥቶ ነበር። የሆነ ከተማ ውስጥ ነው አለና every year ሎተሪ ይወጣል እና የደረሰው ሰው ንጉስ የፈለገውን ያደርግለታል። whatever he wishes it will be done። ከዛ አንድ ደሃ ሴት ነበረችና ወጣላት። ከዛ ምን ትፈልጊያለሽ ስትባል I need nothing ንጉስ መጥቶ ቤቴ ምሳ ይብላለች። ከዛ ኦሬዲ በቃ ዊሽ ያደረገው ጋራንቲ ይደረጋል ተብሎ ከዛ በኋላ የት ነው ቤቷ ተባለ። ከከተማ ውጪ የሆነ ገጠር ምናምን ውስጥ ነው። ከዛ ንጉስ በዛ ጋር ያልፍም ተብሎ መንገድ ተሰራ። ቤቷ ሲገቡ እንዳለ ቤቱ የፈራረሰ ነው። ንጉስ እዚያ አይገባም ተብሎ ቤቱ ታደሰ። ከዛ እቃው ንጉስ የሚበላበት ምናምን ተብሎ ከዛ he said ንጉስ ቤታችሁ ይግባ እንጂ like አንድ ነገር ሁለት ነገር ነው እኛ የምናሳድደው። if the king comes everything comes. amazing yeah this is powerful. I think we need to know it all and
ተቀምጠን ሁሉንም የላይፋችንን ፓዝ ጌታ ዳውንሎድ አድርጎ እዚህ ቴብል ላይ ኤግዛክትሊ በቃ ብሉፕሪንቱ እዚህ ተቀምጦ እግዚአብሔርም መላክም ብቻ ያለ የሚመለከተው አካል ተነጋግረን እንጀምረው ፕሮጀክቱን በዚህ ጋር ሄዱ እንደዚህ እግዚአብሔር እንደዛ እንደ ትራፊክ እንትን ቀይ ከሆነ ናፈስኛ ጋር the easier way he will never do that እና እሱ ደግሞ የምንለማመደው እድሜያችን ከጌታ ጋር እየሄደ በመጣ ቁጥር ትሬስ ማድረግ እናቆምና ትረስት እያደረግን እንመጣለን እና ከእግዚአብሔር ጋር ያለን ዋክ ፍሎ ማድረግ ይጀምራል so it's a journey እንግዲህ ቅዱሳን እንደምታዩት በጣም አስደናቂ የሆነ የውይይት ሰዓት ነበረን እግዚአብሔርን ስለማገልገል በወጣትነት እግዚአብሔርን ስለማገልገል እያወራን ያለ ነው እንግዲህ በሰዓት ምክንያት ዛሬ እዚህ ላይ እናበቃለን የሚቀጥለውን ክፍል ደግሞ ኔክስት ዊክ ይዘንላችሁ እንመጣለን እስከዛ ድረስ በሶሻል ሚዲያ ገጾቻችን አርሚ ጄኤልሲ ላይ በቴሌግራም ዩቲዩብ ኢንስታግራም በቲክቶክ ፎሎ ማድረግ ላይክ ማድረግ እንዳትረሱ ከኛ ጋር ቤተሰብ ይሁኑ እንዲሁም ጥያቄ ካላችሁ እንዲነሳላችሁ የምትፈልጉት ነገር ካለ በዩቲዩብ የምትመለከቱን እዚህ ኮሜንት ስር ጥያቄዎቻችሁን ብታስቀምጡልን እናየዋለን አለበለዚያ ደግሞ ቴሌግራማችን ላይ አርሚ ጄኤልሲ የሚል ኦፊሻል ቻናል አለ እዛ ላይ ገብታችሁ ፒን የተደረገ ቡት አለ አናኒመስ ቡት ነው ምንም አይነት ጥያቄ ብትጠይቁ ማንነታችሁን ሳናቅ ጥያቄያችሁን ግን ማግኘት እንችላለን ሶ በእንደዚህ አይነት ውይይቶች ላይ እናነሳቸዋለን እንነጋገርበታለን ጥያቄዎቻችሁን መልስ ይዘን እንመጣለን ሶ የሚቀጥለው ሳምንት እንገናኝ ሻሎም ሻሎም thank you